ፈተና ሙሉ ለሙሉ እውነተኛ ታሪክ ባለ ታሪኳ አስቴር ሰይፈ እንደጻፈችው። የሽማግሌው ሞትና የውቃቢውን ነገር ከመስማቴ በፊት ከህመም ያገግሜ ወዲያ ወዲህ ማለት ስጀምር እነ ምንዳዬ ሰራተኝነቴን የረሱት እስኪመስለኝ ድረስ አብዝተው ተንከባከቡኝ። ለኔ ያላቸው አዘኔታ ከምን ጊዜውም በላይ ጨመረ። አኩርፊያቸው እንኳን የራሷ ጉዳይ ብለው አይተውኝም። ወደ ዕለት ተዕለት ስራዬ ተመልሼ ለስራ ስግደረደር ሜታ ቢራ አልቆ ነበርና ከመሰረት ጋር ሆነን 6 ሳጥን ቢራ እንድናመጣ ምንዳዬ ያዘዘችኝ። ለዚሁ ሲባል አንድ የማላውቀው ሹፌር መኪና ይዞ አስፋልቱ ጋር እየጠበቀን ነበር። የቢራ ሳጥኖቻችንን መኪናው ላይ ጭነን መንገድ እንደጀመርን መሰረት እናንተ ጭናችሁ እስክትመለሱ ድረስ ጸጉሬን እየተሰራው ጠብቃችኋለሁ ብላን ከመኪናው ላይ ወረደች። እኔና ሾፌሩ ጉዟችንን ቀጠልን። ሾፌሩ ዝምተኛ ነው። ካልተጠየቀ በስተቀር አንዲትም ቃል ትንፍሽ አይልም። መልሱም ቢሆን አጭር ነው፣ የሆነ ጋግርታም ነገር። በዚያ ላይ መንገዱ ረጅም ነው። ቢሄዱ አያልቅም። ከማላውቀው ሰው ጋር እንዲህ ያለ ረጅም መንገድ ተጉዤ አላውቅምና ልቤ እየሰጋ አንደርስም እንዴ አልኩት ጭንቅ ብሎኝ። እየደረስን ነው ብሎ አጭር መልስ ሰጠኝ። ይህ ሰፈር ምን ይባላል? አቃቂ ብሎኝ ዝም አለ። በመስኮቱ በኩል ከዚህ ቀደም የማላውቀውን መንገድ እየቃኘው ብዙ እንደተጓዝን አሁንም አረ እባክህ የት ነው የምንሄደው? የምንሄድበት ቦታ ይህን ያህል ሩቅ ነው እንዴ ስል ጠየቅኩት በስጋት። ፈራሽ እንዴ? አይዞሽ አትፍሪ፣ ቢራውን የምናመጣው ከፋብሪካው ስለሆነ ነው። እንደገና በዝምታ ተሸብበን ከረጅም ጉዞ በኋላ ደብረ ዘይት ገባን። ደብረ ዘይትን ሳይ እቦታው የደረሰን መስሎኝ ነበር። ከተማዋን አልፎ ማሽከርከሩን ሲቀጥል ግን ጥያቄን ሰለስኩ። እንደተለመደው ትንሽ ነው የቀረን፣ ደርሰናል አለኝ ቀዝቀዝ ብሎ። መንገዱን እያየው እጅግ ደክሞኝ እንቅልፍ ሊጥለኝ እየታገለኝ ወዲያ ስጋት እያባነነኝ የት ልድረስ ሳላውቅ ናዝሬት ይዞኝ ገባና ደረስን እንዴ አልኩት በጉጉት። አዎ ደርሰናል፣ ቢራውን የምንወስደው ከዚህ ነው፣ እንውረድ። የፋብሪካው መኪና ቢራውን ይዞልን እስኪመጣ ድረስ ሆቴሉ በረንዳ ላይ ተቀምጠን መጠባበቅ ያዝን። ምሳ እንብላ አለኝ ብዙም ሳይቆይ። አይ አመሰግናለሁ፣ አራበኝም፣ አንተ ብላ። እንግዲያውስ የሆነ ለስላሳ ነገር ያዥ። ይቅርብኝ፣ ውሃ ባገኝ ግን አልጠላም። ንግግራችን ከዚህ አልዘለለም። ይሄ ጋግርታም ሰውዬ አንደበቱ እስከ ወዲያኛው ተበርግዶ ያለፋታ እንዲንጣጣ ተመኘው። ዝምታው ሰላም አይሰጥማ፣ ያሸብራል። ምን እያሰበ ይሆን? እንዳውሬ ፈራሁት። ልቤ የሚያሰላስለው ክፉን ብቻ ሆነ። እንደምንም ለመረጋጋት ሞክሬ ወደ አዲስ አበባ ስልክ ለመደወል ፈልጌ ነበር፣ የት አገኛለሁ አልኩት። ያውልሽ እዚያ አለኝ በእጅ ምልክት ጭምር። ስደውል ስልኩን ምንዳ ያነሳችው። አረ ሰውዬው ቅርብ ቦታ ቢራ የለም ብሎ ሩቅ አገር ነው የወሰደኝ። ምን ይሻላል? አይዞሽ ተረጋጊ። እንዴት ነው የምረጋጋው? ከማላውቀው ሰው በማላውቀው ከተማ እንዴት ልረጋጋ? እመኝኝ አስቱ፣ ስጋት አይግባሽ። አሁኑኑ እዚህ በሰላም ከች ትላላችሁ። ስጋቴን ታቀፌ ወደ በረንዳው ተመለስኩ። እኔና ሹፌሩ በአስፈሪ ዝምታ ተከበን እዛው እንደተቀመጠን ጊዜው ነጎደ። ቢራውን ይዞ ይመጣል የተባለው የፋብሪካው መኪና ደብዛውም የለ። ልቤ በፍርሃት እንደ ከበሮ ይደልቅ ጀመር። አይምሮዬ በስጋት ተናውጦ ሊፈነዳ ደረሰ። ሾፌሩ በዚህ መሃል ድንገት ያ እዚያ የቆመውን ሰው ታውቂዋለሽ እንዴ? እየጠራሽ ነው አለኝ። ዞር ስል አርያ ነው። በዚህ በማላውቀው ምድር፣ በዚህ ባይተዋር በሆንኩበት ከተማ አንድ የማውቀው ሰው ሳገኝ እሱን ሳይ የራሴን ሳያገኘው ያህል ፈነደቅኩ። ፍርሃቴም ረገብ አለልኝ። አርያ እንደተቀላቀልን ሾፌሩ እንደ ልማዱ ቃል ሳይተነፍስ ተነስቶ ወደ ቡና ቤቱ ገባ። እዚህ ከተማ ምን እግር ጣልሽ? በሰላም ነው? አርያ በዛ ኮረኮንቻማ አማርኛው ጠየቀኝ። ምን እባክህ፣ ቢራ ጠፍቶ ከዚህ ጭነን ለመውሰድ ነበር አመጣጣችንማ። የፋብሪካው መኪና ግን ብቅ አልል ብሎ ጭንቀት ገደለኝ አልኩት። ከአርያ ጋር የባጤ ቆጡን ስናወራ ስንሳሳቅ ከምሽቱ 2 ሰዓት ተኩል ሞላ። ሾፌሩ ለካ እኛ ልብ ሳንለው ከቡና ቤቱ ወጥቶ መኪናውን ይዞ ሄዷል። የት ሄደ ይባላል በመድኃኔዓለም። እስካሁን ተመልሶ ባለመምጣቱ ዳግም ጭንቀት ሰፈረብኝ። የፋብሪካው መኪና መጥፋት ሲያንስ ይሄኛውም እንደ ሰላቢ እምጥ ይግባ ስምጥ ደብዛ ይጥፋ። ወዲያው ደግሞ የሹፌሩ ደህንነት ያሳስበኝ ጀመር። ምን አጋጥሞት ይሆን? ተጨነቅኩ። የት ሄደ አለኝ አርያ ሐሳቤ የገባው ይመስል።
እንጃ እኔ ምን አውቄ። ታዲያ ምን ይሻላል? በቃ ለባለቤቷ ደውዬ ሰውየው መኪናውን ይዞ መጥፋቱን ልንገራት አልኩት። በዚህ ተስማምተን ለሁለተኛ ጊዜ ወደ አዲስ አበባ ስልክ መጣሁ። አሁን ስልኩን ያነሳችው ሰሚ ነበረች። ምንዴ ገላዋን እየታጠበች ነው አለችኝ። አረ እባክሽ ሹፌር እኮ ጠፋብን። የት ሄደ? ምን አውቄ ብለሽ። የትም አይሄድ ጠብቂ ይመጣል አለችኝ ምንም ሳይመስላት በተረጋጋ ድምፅ። ትንሽም እንኳ ደንገጥ ባለ ማለቷ ግር ብሎ ይሳለ እና አሁን አንቺ ምን እየሰራሽ ነው ስትል ጥያቄዋን አስከተለችብኝ። አሪያን አግኝቼው ከሱ ጋር ነኝ። በይ አሁንማ ምንም የሚያሳስብሽ ነገር የለም። ሾፌሩ ተመልሶ መጣም አልመጣ የቢራ ሳጥኖቹን ባሪያ መኪና ጭነሽ ከርሱ ጋር መምጣት ትችያለሽ ብላ እንዳልጨነቅ መክራ ስልኩን ዘጋችው። በመጠኑ ፎይታ ተሰምቶኝ ተመስገን አምላኬ ብዬ እያኩተመተምኩ የስልኩን እጀታ ቦታው ላይ ሳኖር ምን አሉሽ አለኝ አሪያ። ነገርኩት። ኦ ምን ይሻላል ባክሽ፣ እኔ እኮ ወደ አሰብ ልሄድ ነበር። እዚህ ብቻሽን ጥዬሽ ደግሞ ልሄድ አልችልም። ላፍታ ሲጨነቅ ቆየና በቃ ለአንቺ አልጋ ላይ ያዝልሽ፣ እኔ ወይ መኪኔ ውስጥ ወይ ካንቺ ክፍል አጠገብ አልጋ ለመያዝ ሞክራለሁ አለኝ። እሱም ማስቸገሬና ከስራው ማስተጓጎል ይቅር ቢለኝም ሐሳቡን በምስጋና ከመቀበል ውጪ አማራጭ አልነበረኝም። የሐሳቤ ተቃሎልኝ ገና እፎይ ስል ወዲያው የሹፌሩ መጥፋት ያሳስበኝ ጀመር። የሹፌሩ ነገር ግን አይገርምም? ምን ገጥሞት ይሆን? ወንድ ነው፣ ምንም አይሆንም። የሆነ አስቸኳይ ጉዳይ ገጥሞት ይሆናል። አይ ከባድ ችግር ቢገጥመው እንጂ በማላውቀው ሀገር ሜዳ ላይ ጥሎኝማ አይጠፋም። ብቻ አምላክ ይጠብቀው። ይልቅ የሌሊት ልብስ ስላልያሽ ሱቆች ከመዘጋታቸው በፊት ቢጃማና ነጠላ ጫማ ገዛዝተን በጊዜ እንመለስ። አይሆንም፣ ሰውየው መጥቶ ቢያጣኝስ? ከሄደበት በሰላም ተመልሶ እስካይ ከዚህ ንቅንቅ አልላትም አልኩት ቁርጥ ባለ አንደበት። እናም እስከ ምሽቱ 4 ሰዓት ድረስ በረንዳው ላይ ተቀምጠን ጠበቅ ነው። የበላው ጅብ አልጮኸ። እናም ለሶስተኛ ጊዜ ወደ አዲስ አበባ ደወልኩ። ከተሰሜ ጋር ተነጋግረን ስንጨርስ አሪያን አደራ ልበለው አቅርቢልኝ አለችኝ። የስልኩን እጀታ አቀበልኩት። ለጥቂት ደቂቃዎች በትግረኛ ተነጋግረው ስልኩ እንደተዘጋ አንተ አጠገቧ ካለ ችግር የለም ብለውኛል። እውነታቸውን ነው። እኔ አጠገብሽ እስካለው ድረስ ምንም የሚያሳስብሽ ነገር አይኖርም። ለአንቺ ስል ነው እኮ የአሰብ ጉዞዬን የሰረዝኩት። ይልቅ ጠብቂኝ፣ መጣሁ። መኝታ ክፍል ይዤልሽ ልምጣ ብሎኝ እየተጣደፈ ሄደ። ይህንን ሰውዬ እኮ ብዙም አላውቀውም። ምንዴ ቤት እኔም ፍለጋ እንደሚመላለስ ብቻ ነው የማውቀው። መሰረትም ላገባት እፈልጋለሁ ማለቱንና ከልቡን ማፍቀሩን ነግራኛለች። ምንዴ ቤት ያሉ ልጆች ባልሽ መጣ ባልሽ እንዲሆነ ሲሉ ምናደድ ነበር። እንዲያውም አንድ ቀን ደሞ ይሄ ጆንዬ የመሰለ ሰው ነው ባል የሚሆነው ስላቸው ድንገት የነበረበትን በር ከፍቶ ማን ነው ጆንዬ አንቺ ብሎ አስደንግጦኛል። በወቅቱ እኔ ደንግጬ ስጮህ እሱ ተሸክሞ የልብስ ቅርጫት ውስጥ ከቶኝ ትሪ ከድኖብኛል። አልፎ አልፎ በዚህ መሰል ያልተጠበቁ ድርጊቶቹ ያስደነግጠኛል፣ ያስቀኛል። አንዳንዴም ለስላሳ ካልጠጣሽ ብሎ ወጥሮ ያስጨንቀኛል። በተለይ የታመምኩ ጊዜ ከማንም በላይ የተጨነቀልኝና ያዘነልኝ እሱ ነው። ከዚህ ያለፈ ቅርርብ፣ ከዚህ የዘለለ ትውውቅ ግን በመሃላችን ኖሮ አያውቅም። ይሁንና ዛሬ እሱ አጠገብሽ ካለ ችግር የለም እያሉኝ ነው። እውነት ችግር የለውም ይሆን? እኔ እንጃ። በበኩሌ የእነሱን ያህል እርግጠኛ መሆን አልችልም። እዛ ሆቴል አልጋ ይዞልኝ መጣና እራት እየበላን ጨዋታ ያዝን። ላንተስ አልጋ ያዝክ? ዋይ እኔ ግድ የለኝም፣ መኪና ውስጥ ተኛለሁ። ሹፌር ስለሆንኩ ለምጄዋለሁ። ቢሆንም ይልቅ ያቅሌታም ሽማግሌ ያረገሽን በሙሉ ጓደኛሽ ነግራኝ እንዴት እንደነደደኝ አትጠይቂኝ አለኝ። አሁንም ንዴቱ እያገረሸበት። አዎ በጣም ያናደዳል። ልክ አላደረጉም ነበር አልኩት ስለተቆረቆረልኝ ደስ ብሎኝ። ይገርማል ደግሞ ህጓን ወስጃለሁ ሲል ትንሽ አያፍርም። ይህንን አሁን እዚህ ማንሳቱ ምን ይጠቅማል? በዛ ላይ የሞተ መውቀስ ተገቢ አይደለም ስለው ዋይ የሆነውን ነገር ማወቅ ስላለብኝ ነው እንጂ እሱማ ልክ ነሽ አለ ቅሬታ በተሞላ ድምፅ። አስተናጋጁ መጥቶ ማዕዱን ከፍ ሲያደርገው አሪያ ከኔ ክፍል ጎን ያልተያዘ ነፃ ክፍል ይኖር እንደሆን ጠየቀው። አስተናጋጁ በትህትና የለም የሚል መልስ ሰጠ። እንግዲህ እንደፈረደብኝ መኪና ውስጥ ቅልል ብዬ ልደራ እያለ አሪያ ከተቀመጠበት ተነሳና ላደርስሽ ብሎ እየመራ እተያዘልኝ ክፍል አደረሰኝ። ልክ በሩን ከፍቶልኝ ገባ እንዳልኩ ደና ደር ልለው ዞር ስል በድንገት ከኪሱ የሰኔ ጎልጎታን መሽረጥ አድርጎ አወጣ። ያለ ፈቃድሽ እንዲች ብዬ እንደማልነካሽ በዚህ በማርያም ስም እምልልሻለሁ
የምፈልግሽ ለጊዜያዊ ስሜቴ ሳይሆን ለዘለቄታ ነው። ላገባሽ፣ ለዘለቄታው አብሬሽ ልኖር ነው ፍላጎቴ። ሳገባሽ ደግሞ ሁሉንም ነገር አሟልቼልሽ ነው። እባክሽ ለዛሬ ካንቺ ጋር ስጫወት ሌሊቱን እንዳሳልፍ ፍቀጅልኝ። በሁኔታው ሲበዛ ብደናገጥም ይህን መሰሉን ከባድ ውሳኔ ከመወሰኔ በፊት ምንነቱንና ማንነቱን በደንብ አጥርቼ ማወቅ እንዳለብኝ ኮስተር ብዬ በግልጽ አሳወቅኩት። ደግሞም አልኩት አክዬ፣ እኔን በንጹህ ፍቅር ከልቤ የምትፈልገኝ ከሆነ በቅድሚያ ሽማግሌ ልከ ቤተሰቦችን ማስፈቀድ ይኖርብሃል። ብቻ አንቺ ቃል ግቢልኝ እንጂ ከቃልሽ አልወጣም። ያልሽኝን ሁሉ ለመፈጸም ዝግጁ ነኝ። ለማንኛውም ነገ እነ ምንዳይ ጋር ስደርስ ሁሉንም ነገር በጽሞና እንነጋገርበታለን አልኩት። እንዳልሽ ብቻ የዛሬዋን ሌሊት አብረን እየተጫወትን በደስታ እንድናሳልፋት ፈቃድሽ ይሁን። ከአድካሚ ክርክር በኋላ ያው ለእርሱ አልጋ ስላልተገኘ አልጋዬ ላይ እንዲተኛ ፈቀድኩለት። እሱ ከላይ አልጋ ልብስ ለብሶ እኔ ደግሞ ከነ ልብሴ አንሶላውን ለብሼ ከውስጥ ተኛሁ። መተኛት አይበላው። እሱም እኔም የተለያየ ስሜት ውስጥ ሆነን ስንገላበጥ 10 ስንባነን አይነጋ የለ ነጋ። በነጋታውም ሾፌሩ አልተገኘም። የውሃ ሽታ ሆኖ ቀረ። ጨንቆኝ አዲስ አበባ ደወልኩ። የቡና ቤቷ የእህት ልጅ ሾፌሩ በአጋጣሚ ሚስቱ ታማ ሆስፒታል ስለገባችበት በጥድፊያ ወደ አዲስ አበባ ለመመለስ ተገዷል። አሁን ሌላ ሾፌር እንልክልሻለን፣ ከሰዓት እዚያ ይደርሳል አለችኝ። እንግዲያውስ አዲሱ ሾፌር እዚህ እስኪደርስ ድረስ ገበያ ሄደን አንዳንድ ነገሮችን እንገዛዛ የሚል ሐሳብ አቀረበ አርያ። እኔ ምንም ነገር አልፈልግም አልኩት ኮምጨጭ ብዬ። ላንቺ እኮ አይደለም፣ ላንቺ መስሎሽ ነው እንዴ? በአንቺ ልክ የሚሆን የወርቅ ቀለበትና የሀበሻ ቀሚስ ለመግዛት ፈልጌ ነው አለኝ። እናም ለሌላ ሰው የሚገዛ አስመስሎ በእኔ ምርጫ 2 የወርቅ ቀለበቶች፣ 2 የሀበሻ ቀሚሶች፣ 1 የወርቅ ሀብል፣ ፒጃማ፣ ሰዓት፣ ቀሚስና ሱሪ በድምሩ 4800 ብር አካባቢ ወጪ ያወጣባቸውን ዕቃዎች ይዘን ወደ ሆቴላችን ተመለስን። ሆቴል እንደገባን ነበር የገዛናቸው ዕቃዎች የግሌ እንደሆኑ ነግሮ ባድናቆት ያጥለቀለቀኝ። ልክ አይደለም ብዬ ደጋግሜ ወቀስኩት ደስታዬን ደብቄ። እንዲያውም አዲስ አበባ ስትገቢ ያሻሽን ደስ ያለሽን እንድትገዥበት ይኸው ብሎ ተጨማሪ 3000 ብር አስታቀፈኝ። ከምሳ በኋላ እጅግ ደክሞኝ ፀሐይዋ ማናታናቴን ብላ የራሱ ቅራት ስለለቀቀችብኝ ገላዬን ታጥቤ ጥቅልል ብዬ ተኛሁ። ሌሊቱን እንዲሁ ስባንን ስላደርኩ የወደኩበትን ሳላውቅ ለረጅም ሰዓታት ጥልቅ እንቅልፍ ወስዶኝ ነበር። ከእንቅልፌ ስነቃ ከምሽቱ 2 ሰዓት ሆኗል። እየተንጠራራው ዞር ስል አርያም ካጠገቤ ተኝቷል። ለእንቅልፍ ከመዘጋጀቴ በፊት ስልክ ልደውል ብሎኝ ጥሎኝ ሄዶ ነበር። ኃይለኛ እንቅልፍ የጣለኝ ጊዜ መሆን አለበት ተመልሶ መጥቶ ከጎኔ የተኛው። እንቅልፍ አልወሰደው ኖሮ ልክ ወደሱ ዞር እንዳልኩ በይ ከተነሳሽ ከዚህ ግቢ ወጣ ብለን እንዝናና፣ ራት እንብላ አለኝ። ተስማማው። ከራት በኋላ ደግሞ ቢራ ጠጪ የሚል ግብዣ ቀረበልኝ። አልጠጣም። ለምን? ቀምሼው አላውቅማ። እንግዲያውስ ዛሬ ትቀምሺዋለሽ። በፍጹም እንኳን ዛሬ እስከ መጨረሻውም ንክች አላደርገውም። ይህን ያህል? ለመሆኑ ምክንያትሽ ምንድን ነው? እባክህ ተረዳኝ፣ የራሴ ምክንያት አለኝ። በቃ አታስቸግረኝ። ወደ ሆቴሉ ተመልሰን ክፍላችን ውስጥ እንደገባን ደግሞ ወዲያውኑ ሌላ ጭቅጭቅ ጀመረ። ፍቅር እንስራ የሚል አጉል ጭቅጨቃ። ቤተሰቡ ሳያውቅ አይሆንም በማለት በተደጋጋሚ ቁርጡ ልነግረው በሞክርም ፈጽሞ ሊሰማኝ አልቻለም። ቋቅ እስኪለኝ ደግሞ ደጋግሞ ያንኑ ጥያቄ እያነሳ ሰላም ነሳኝ። ለራሱ እንቅልፍ አጥቶ እኔንም እንቅልፍ አሳጣኝ። በመጨረሻም ጭራሽ እየተናደደ መጣ። እኔ እኮ ለዘለቄታው ተመኝቼሽ እንጂ ለሴትማ በ20 ብር በቀላሉ ከአንዷ ጋር ማደር እችል የለ እንዴ አለ እያመረረ። እኔም አመረርኩ። ተው አታስቸግረኝ፣ ከፈቃዴ ውጪ እንደማታስቸግረኝ በዛች በኪስህ በያዝካት የሰኔ ጎለጎታ ቃል ገብተህልኛል ነበር። ቃልህን አክብር እንጂ ምናልባት ለወደፊቱ እንጂ አሁን ምንም ነገር ውስጥ መግባት አልፈልግም። አሃ አሁን ገባኝ። ያ የተወራው ነገር እውነት ነው ማለት ነው። እንዴት? ያ ሽማግሌ ልጃገረድ አይደለችም ብሎኝ ነበር። አሁን አመንኩት። ዛሬ በተግባር አረጋገጥኩ። በተግባር? እንዴት ነው በተግባር ማረጋገጥ? እባክህ ደግሞ ልጃገረድ አለመሆኔን እርግጡን ሊነግርህ የሚችል ከኔ ጋር አንሶላ የተጋፈፈ ብቻ ነው አልኩት። ስለዚህ ማመን ከፈለክ ከኔ በላይ ልታምነው የምትችል ሰው ሊኖር አይገባም። ሰውየው ሕግሽን ባይወስደው ኖሮ ይህን ያህል ስለምንሽ እሺ ትይ ነበራ። እንግዲያውስ ልንገርህ፣ ይህንን ማድረግ የምንችለው ቤተሰቦቼ ጋር ደውዬ ከነገርኳቸው በኋላና አንተም ለነሱ ሽማግሌ እንደምትልክ ቃል ይገባህልኝ ከሆነ ብቻ ነው።
ልጃገረድ ሆነሽ ከተገኘሽ ነገውኑ ቤተሰቦችሽ ጋር አጎቴንና ጓደኛዬን ይዤ እሄዳለሁ። እርግጠኛ ነኝ አንቺ ግን ልጃገረድ አይደለሽም። ለምንድን ነው የማታምነኝ? የማታምነኝ ከሆነ አንተም ራስህ ታማኝ አይደለህም ማለት ነው። ብቻ አቶ ገሌ ናቸው ሕጓን የወሰዱት ተብለሽ በሐሜት ከምትብጠለጠይ አቁም። እኔ ካንተ አንደበት ክፉ ቃል መስማት አልሻም። እሺ በቃ ልጃገረድ ሆነሽ ከተገኘሽ አዲስ አበባ ስንገባ ዛሬ የሰጠውሽን እጥፍ ድርብ በእጅሽ እሰጥሻለሁ በማለት ሊደልለኝ ሞከረ። በዚህ መልኩ እስከ ሌሊቱ 7 ሰዓት ድረስ ስንከራከር ቆየን። በመጨረሻ የፈለገውን አደረገ። የሚሆነውም ሆነ። እኔም በብርቱ ሕመም ስሰቃይ አደርኩ። በበነጋው ጠዋት ወደ አዲስ አበባ ለመሄድ መኪናው ላይ ያወጣኝ እንኳን በመከራ ነበር። ራሴን አላውቅም ነበር። አንድም ትዝ የሚለኝ ነገር የለም። እሱ ግን ሌሊቱ ሙሉ ስለፈልፍና ስስቅ እንደነበር ነግሮኛል። የሌሊቱ ድንጋጤ የለቀቀው አይመስልም። አዲስ አበባ ስንደርስ ቀጥታ የወሰደኝ ወደ ባልቻ ሆስፒታል ነበር። አንድ ቀን እዚያው አድሬ በማግስቱ ወደ እነምንዴ ቤት ወሰደኝ። ከወዳጆቹ ጋር ሄዶ ቤተሰቦቼን እስኪያናገራቸው ድረስ እዚሁ ምንዴ ቤት አልጋ ተከራይቶ አብሮ ሊኖር መፈለጉን ገለጸልኝ። በቃሉም መሰረት በስምሽ ባንክ አስገቢ ብሎ 4000 ብር ሰጠኝ። ይቀልዳል እንዴ? ሲጀምር ባንክ ብሎ ነገር የታውቅና። ያም ሆነ ይህ በዋናነት የጓጓሁትና የናፈኩት ቤተሰቦቼ ጋር ሄጄ ባላገባ እንደሆነ የምነግርበትን ሰዓት ነው። እናም የተሰጠኝን ብር ለቤቱ ባለቤት ለምንዴ፣ ለሆቴል ቤቱ ሰራተኞችና ለጎረቤቶቻችን ሳይቀር ልብስ ገዛውበት። ለአያቶቼ፣ ለአክስቶቼ፣ ለእህቶቼና ለእናቴም ጭምር በእኔ ምርጫ ጥሩ የመሰሉኝን ልብሶች ከገዛዛው በኋላ ለአንዷ አክስቴ ስልክ ደወልኩላትና በደስታ እየተፍነከነኩ ነገ እንግዶች ይዤ እንደመመጣና ለሁሉም ልብስ እንደገዛውላቸው ብስራት ነገርኳት። በሕይወቴ ለቤተሰቦቼ ለእያንዳንዳቸው ልብስ የገዛውበትን ያችን ቀን ያህል ዳግመኛ የምደሰት አይመስለኝም። አርያ ያደረገልኝን ነገር ለነምንዴ ስነግራቸውና በእድለኝነቴ እጅግ ሲገረሙ ሳይ ያ ነፍስ ካወቅኩ ጀምሮ ስፈራውና ስሻሸው የኖርኩትን በወንድ የመታለል አስከፊ አደጋ ደርሶብኝ ይሆን የሚለው ብርቱ ስጋቴ በመጠኑም ቢሆን ተቀረፈልኝ። እግዚአብሔር በደሌን ቆጥሮ ሊክሳይ ነው መሰል። አርያ እኮ ለትዳር እንደሚፈልገኝ ሰኔ ጎልጎታ ይዞ ማለልኝ አልኳቸው ሳቅ በሳቆኜ። እናም ይህን ደስታዬን ለቤተሰቦቼ ለማጋራት ለወግ ማዕረግ መብቃቴን ለማሳየት በኩራቴ እነሱም ኮራንብሽ እያሉ ሲደሰቱ በዓይኔ በብረቱ ለማየት እጅጉን ጓጉቼ ተቅበጠበጥኩ። አርያም ቃሉን አላጠፈም። በማግስቱ ለክብሬ መግለጫ ሲባል እሱ ባጎቱ የቤት መኪና፣ ጓደኞቹም በሌላ መኪና ታጅበው በመምጣት እጅግ አኮሩኝ። እኔም ጓደኞቼን ይዤ መጀመሪያ ወደ አያቶቼ ቤት ወሰድኳቸው። ጓደኞቼንና ጮኜን ከሴት አያቴ ጋር ካስተዋወቅኳቸው በኋላ በጥድፊያ ላገባ ነው፣ ሰርግ መደገስ ፈልጋለሁ ስለ ሴት አያቴ ደስታና ኩራቴን አጋራኋት። ነገር ግን እንደጠበቅኩት ሆና አላገኘኋትም። ከፊቷም ሆነ ካኳኋኗ ብዙም ደስተኛ ሳትመስል እንደዚህ አይደለም ልጄ፣ እኔ ሰርግ ለመደገስ አቅሙ የለኝም፣ እስቲ መጀመሪያ ከእናትሽ ጋር ተመካከሩበት አለችኝ ቀዝቀዝ ብላ። በዚህም ቀጥታ ያቀና ነው ወደ እናቴ ቤት ነበር። እንደደረስን ወዲያውኑ አርያ በሰጠኝና ከደሞዜ ላይ ባጠራቀምኩት ትንሽ ገንዘብ የገዛሁላቸውን ልብሶች አከፋፈልኳቸው። በወቅቱ የሰራ አካላቴን የወረረኝን ደስታና ኩራት እንደምን ልገልጸው እንደምችል ይቸግረኛል። በዚያች የተከበረች ቀኔ ልብስ ገዝቼ ያበረከትኩላቸው ልብስ ለኔ ከምንም ነገር በላይ ትልቅ ትርጉም ስለነበረው ነው። ከሕፃንነቴ አንስቶ ከጫማ ቀጥሎ ዋነኛ ችግሬ ልብስ ነውና የሌላውም ሰው ችግር እንደኔ ልብስ እጦት መስሎ ይሰማኝ ነበር። በዚያ ላይ በምንም መልኩ ከሰው አንሰው ከሰው በታች ሆነው እንዲታዩ አልሻም። ለዚህ ነው በዚህ አዲስ የህይወቴ ወሳኝ ምዕራፍ ወቅት እነሱን በልብስ ማንበሽበሼ ያስገኘልኝን ከፍተኛ እርካታና ሐሴት በቃላት ገልጾ ማስቀመጡ አዳጋች ሆነብኝ። ከዚህ ደስታና እርካታ ውጪ ግን እንደ ሴት አያቴ ሁሉ እነርሱም ጥሩ አቀባበል አላደረጉልኝም። በተለይ እናቴ በኃይል አኮረፈች። ምን ማኩረፍ ብቻ ተቆጣች እንጂ ከመቆጣትም አልፋ በአሳፋሪ ሁኔታ ጥላን ከቤቱ ወጣች። በወቅቱ ሚስጥሩ አልተገለጸልኝ ኖሮ የኔ ደስታ ስለማያስደስታቸው ነው ብዬ በማሰብ ጥልቅ ሐዘን ተሰምቶኝ ነበር። ሆኖም እናሪያም በዚህ ያልተጠበቀ የቤተሰቦቼ ክብረ ነክ አቀባበል ስለተበሳጩ የኔን ብስጭትና ሐዘን ዋጥ አድርጌ የግዴን እነሱ መደለል ነበረብኝ። በዚህ መሃል ከሽማግሌዎቹ አንዱ አንተ ሞኝ አለው አርያን።
እዚህ ቤት የመጣው አንገቱ ውስጥ ገመድ ለማጥለቅ ነበር። ዛሬ እግዚአብሔር ታድገዋል። ነገ ተመልሼ እዚህ ቤት እመጣለሁ ብትል ግን አለቀልህ። እነሱ ባለ ጊዜ ናቸው። አሳስረው ቢያስፈርዱብስ? የአሪያ ጓደኛ በዚህ መልኩ ስጋቱን የገለጸው የነበርንበት ክፍል ግድግዳ ላይ ተሰቅለው የነበሩትን የእንጀራ አባቴን ፎቶግራፍና የጦር ሜዳ ጎራዴዎችን አይቶ በግምት በወሰደው ግንዛቤ የተነሳ ነው። ሌላኛውም የአሪያ ጓደኛ የጓደኛቸውን ስጋት በመጋራት በሉ ተነሱ፣ ሰውየው ሳይመጡ ከዚህ ግድም እንጥፋ አለ ቀበል አድርጎ። እናም የቀረበልንን ለስላሳ መጠጥ ለኩፍ አድርገን ለመሄድ ተነሳን። የዚያን የነበርን አሪያ እጅግ ተቆጥተው መብራቴን ጥሩ አቀባበል ያልተደረገልን ምክንያቱ ምንድን ነው? እኛ ከማን እናንሳለን እያሉ አፋጣ ያዟት። እሷም አይ እሷ ልጅ ሆና ነው እንጂ በባህላችን እኮ እንደዚህ አይደረግም ስትል ጥፋታችንን በግልጽ አስረዳችን። ለካኔና አሪያ ወጉን ስተን ኖሯል። እንደ ወጉ ቢሆን አሪያም እኔም ከሽማግሌዎች ጋር መገኘት አልነበረብንም። ነገሩ የወላጆቻችንን ፍቃድ የምንጠይቅ ሳይሆን የፈቀድነውን አድርገን ስናበቃ ለወቁልን ያህል ብቻ እነሱ ዘንድ የቀረብን መስሎብን ቁጭ አለ። ለማንኛውም አባቴን ቤት ሄደው ነገሩ እንደታሰበው አልተሳካም። አሪያን ወደ አባቴን ቤት እንሄድ ስለው በሁለተኛውም ቀን ሄደን እናትሽ ጥሩ ፊት አላሳዩንም፣ ብቻ አንቺ ደስ እንዲልሽ ይሆን ሽማግሌ ልካለሁ አለኝና አጎቱንና ያጎቱን ሚስት ላከ። በወቅቱ እኔም ቤቱን ላሳያቸው አብሬያቸው ሄጄ ነበር። ካለፈው ስህተታችን ተምረናልና በድጋሚ ወጉን አልሳትንም። እናም እነሱ አባቴን ለማነጋገር ሲወርዱ እኔ መኪና ውስጥ ልጠብቃቸው በተቀመጥኩበት ረጋሁ። የአባቴን መኪና ግቢ ውስጥ አይቼ አባቴ ቤት ውስጥ መኖሩን አረጋግጫለሁ። የአሪያ አጎትና ባለቤቱ ግቢ ውስጥ የአባቴን እህት አግኝተው አባቴን ለማነጋገር ስለመምጣታቸው ሲገልጹላት እስቲ ላናግረው ጠብቁኝ ብላ ብዙ ሰዓት ካስጠበቀቻቸው በኋላ ተመልሳ መጣችና አሁን ተኝቷል፣ ከቻላችሁ ነገ ብቅ በሉ በማለት ነበር ከበር የመለሰቻቸው። በዚህ አንጀት በሚቆርጥ በዚህ ልብን በሚሰብር አሳዛኝ አኳኋን በአባቴን በኩል ሳይሳካለን ወደ መጣንበት ለመመለስ ተገደድን። እንደዚያም ሆኖ በአሪያ እጅግ ኩራት ተሰምቶኝ ነበር። እግዜር ነፍሳቸውን ይማርና እንደዚያኛው ሽማግሌ ሕሊናዬን በሚያቆስል መልኩ ሳይታገለኝ አግባብቶና መብቴን ጠብቆ ድንግልናዬን መውሰዱ። ከዚያም በኋላ የልቤን አድርሻለሁና በቃሽኝ ዞር በይ ሳይል ቃሉን አክብሮ ቤተሰቦቼ ዘንድ መሄዱና ሽማግሌዎችን መላኩ በቤተሰቦቼ አሳፋሪ ድርጊት የቆሰለውን ልቤን በመጠኑም ቢሆን እንዲጠግግ ፈውስ ሆኖልኛል። እሱ ወደ ቤተሰቦቼ የተላከ የንጽህኔ ምስክር ነበርና ቅሬታዬና ሐዘኔ ከምሸከመው በላይ ሆኖ የከፋ ጠባሳ አልተወብኝም። እርግጥ አሪያ የሜታ ቢራን ከድፍን አዲስ አበባ መጥፋት ተገን አድርጎ አቅዶትና ተዘጋጅቶበት ናዝሬት ድረስ በድብቅ እኔን መከተሉ ሾፌሩም ከአሪያ ጋር በመመሳጠር እንደማይተዋወቁ መስሎ ለአሪያ አስረክቦኝ መጥፋቱ፣ በዚህ ሁኔታም የፍቅር ግንኙነት እንድንጀምር ወጥመድ ዘርግቶ በወጥመዱም ውስጥ ሊያስገባኝ መቻሉን የሰማሁለት ገርሞኝ አላባራም። በሞኝነቴም ተናድጃለሁ። ምንዴ ቤት ውስጥ የነበረኝ የብርጭቆ አጣቢነት የጽዳትና አልፎ አልፎም የአስተናጋጅነት ግዴታ ተነስቶልኛል። እዚያ ቤት አሁን የባሌ ገንዘብ የሚያኖረኝ ተገልጋይ እንጂ አገልጋይ አይደለሁም። እርግጥ ቀድሞውኑም ምንዴ ቤት ራሴን የምቆጥረው እንደ ተቀጣሪ ሰራተኛ ሳይሆን እንደ አንድ የቤተሰቡ አባል ነው። በዚህም የትኛውንም የቀድሞ ኃላፊነቴን ከመወጣት አልቦዘንኩም። እዚህ እንደ ልቤ በጨፈርኩበትና በሳኩበት ቤት ራሴን እንደ ባዕድ መቁጠር አይቻለኝም። ስለሆነም ያለምንም ክፍያ እንደ ራሴ ቤት ጽዳቱንም ብርጭቆ ማጠቡንም እከውን ነበር። ከዕለታት አንድ ቀን አሪያ ከዚህ ቤት መቀየር አለብን የሚል ድንገተኛ ሐሳብ አቀረበ። ከነም እንዲህ መለየቱ ቢያስከፋኝም እሱ ይበልጥብኛልና ተስማማሁ። ችግሩ ግን ቤት ለመቀየር የፈለገው ወደ አንድ ዘመድ ሆቴል መሆኑ ነው። የሆቴል ለምን እዚሁ አንሆንም ብየው ነበር። በደፈናው ያኛው ይሻላል ሲለኝ ሊከራከረው አልፈለኩም። እናም ካምቦኖቦ ወደሚገኘው የዘመዱ ሆቴል ገብተን ኑሯችንን ጀመር። ይህኔ ነበር አሪያ አይቼበት የማላውቀው አዲስ አመል ያመጣው። በምንም ተአምር ከማንም ሰው ጋር እንዳልገናኝና እንዳልቀራረብ ማዕቀብ ጣለብኝ። ያጠብኩትን ልብስ ሳይቀር ማስጣት እስከ መከልከል ደረሰ። በማስጣት ሰበብ ከሰዎች ጋር ልገናኝ እንደምችል አስቦ እጠቢና አስቀምጮ እኔ ስመጣ ራሴ ያሰጠዋለሁ የሚል ቀጭን ትዕዛዝ አስተላለፈልኝ። መሰረት እንዲህ አመሉ መክፋቱን አይታ እንዲህ ከሰዎች ጋር እንድትገናኝ ካልፈለክ ለምን ከዚህ አትለቁም ብለው ነበር። የኔም ጭቅጭቅ ሲበዛበት ሐሳቧን ለመቀበል ተገደደና የሚከራይ ቤት ፍለጋ ገባ።
እናም ጨርቆስ አካባቢ አንድ የሚከራይ ቤት አግኝተን አከራያችንን ደባል አድርገን ገባንበት። ኑሮን እንደ አዲስ በጀመርንበት በዚህ ሰፈር ወዲያውኑ ቡና አጣጭ ጎረቤቶች አፈራሁ። አርያም ጉርብትናውን ሳይቃወም ቀረ። እኔማ ጨርሶ ከሰው መገናኘቴን የሚያስጠላ የቅናት ዛር የሰፈረበት መስሎኝ ነበር። እሱ ግን ይግረምሽ ብሎ ቡና ሳፈላ ከጎረቤቶቻችን ጋር ቁጭ ብሎ እየተጫወተ አብሮን መጠጣት ያዘ። በዚህ ሁኔታ እንደ ልማዱ ለቡና ቁርስ የሚቀርበውን ቆሎ በትግሬዎች ባህል መሰረት የወለሉ ጣውላ ላይ እየበተነ ሲበላ ጎረቤቶች አይተው እንዴ ምን እያደረክ ነው አርያ ሲሉት፣ ዋይ ምን ችግር አለው ታዲያ ስትወለውለው አይደል እንዴ የምትውለው ብሎ በቀልድ መልሶላቸዋል። እውነትም በባህሪ ቤትን ማጽዳት እወዳለሁ። ቤቴን በየሰዓቱ ብጠርገውና በወለውለው አይሰለቸኝም። እሱ ራሱ በዚህ ተፈጥሮዬ በመገረም ጣሊያን ቤት ሰርተሻል እንዴ እያለ ቀልዶብኛል። በጨርቆስ ሰፈር ቆይታችን እኔና አርያ ከዓይን ያውጣች የምንባል ያየን ሁሉ የሚቀናብን ደስተኛ ጥንዶች ሆነን ነበር። ዘወትር የሚያስማማን ነገር የገንዘብ አያያዝ ችግሬ ብቻ ነው። ለነገ ማለት አላውቅም። በተለይ የቤት ዕቃዎች መግዛት እወዳለሁ። ገንዘብ አይበቃኝም። የፈለገ ብዙ ገንዘብ ቢይዝ በቅቶኛ አያውቅም። እሱ ደግሞ ዛሬ ቆንጠጥ አድርገሽ ያለሽው ገንዘብ ለነገሽ አይሆንሽም እያለ በየጊዜው ይቆጣኛል። እሱ በገንዘብ አያያዝ እንደሚነተርከኝ ሁሉ እኔም ቤተሰቦችን ለምን አታስተዋውቀኝም ስል በየቀኑ ነተርከው ነበር። ይሁን እንጂ በየሰበብ አስባቡ እስካሁን አላስተዋወቀኝም። አቤት የሰበቡ ብዛት! አስተዋውቀኝ እንጂ ባልኩት ቁጥር ሰበብ መደርደር ነው። አንድም ቀን ሰበብ አልቆበት አያውቅም። በመጨረሻ ውትወቴ ሲብስበት ወደፊት ሰርግ ሲደገስ ያንቺም የኔም ቤተሰቦች ይተዋወቃሉ አለኝ። ከዕለታት አንድ ቀን ደግሞ ቁልቢ ገብርኤል ይዤሽ እሄዳለሁ ብሎ ቃል ገባልኝና በደስታ አዘከረኝ። አንደኛ እዚያ ሄጄ አላውቅም። ሁለተኛ ወደዛ የተቀደሰ ቦታ የሚሄደው ከሱ ከውዱ ባለቤቴ ጋር ነው። እናም ከደስታዬ ብዛት መዝለል መወረቅ ይነሰኝ። የሚሄድበት ቀን አለቅጥ ቢረዝምብኝ ሰዓቱ አልደርስ ብሎ ቢያቅበጠብጠኝ ምኑ ይደንቃል። አስተዳደጌን ታውቁት የለ። ግን ምን ያደርጋል፣ ለጉዞ በቆረጥነው ቀነ ቀጠሮ አርያ ያለምንም ማስጠንቀቂያ ሄጃለሁ የሚል አስደንጋጭ መልእክት ልኮብኝ በዚያ ጥልቅ ደስታዬ በዚያ ብርቱ የመጓዝ ጉጉቴ ላይ ውሃ ቸልሶ ወሽመጤን ብጥስ አደረገው። በጣም እጅግ በጣም ተከፋው። ማመን አቃተኝ። በእኔ ጨክኖ ጥሎኝ ብቻውን ለመሄድ እንደምን አስቻለው? በትክክል መሄዱን ለማረጋገጥ መሰረት ጋር ሄድኩ። እዚያ በመሰረት በኩል የተዋወቅኳትን ጓደኛዬን ፍሬ ወይኔን አገኘኋት። ይህችን ልጅ አርያ ሚስቴን ታበላሽብኛለች ብሎ ስለሚያስብ ነው መሰለኝ ጥመድ አድርጎ ይዟታል። በፍጹም እንዳገኛት አይፈልግም። ምን ነው አስቱ ወደ ቁልቢ አልሄድሽም እንዴ አለችኝ። አዎ ጥሎኝ ሄደ አልኳት እየተንሰቀሰቅኩ። ላለመቅረት መወሰኔንም አክዬ ነገርኳት። በቃ አታልቅሺ፣ እያቆራረጥንም ቢሆን እንሄዳለን ስትል ልቤን አረሰረሰችው። እናም የቤቱን ነገር አስተካክዬ ከፍሬ ጋር ጉዞ ወደ ቁልቢ ሆነ። ድሬዳዋ መኮንን በርጋ ከፍሬ ጋር አይስክሬም ለመግዛት ወደ አንድ ካፍቴሪያ ስንገባ የአርያን ጓደኞች ያገኘናቸው እና አርያ መኪና ተገልብጦባቸው ገብርኤል ባይፈልገን ነው ብለው ወደ አዲስ አበባ መመለሳቸውን ነገሩኝ። እየተርበተበትኩም እየጮኩም አሁኑኑ ወደ አዲስ አበባ መልሱኝ አሁኑኑ በማለት አስጨንቄ ያዝኳቸው። እናም ዮሐንስ ከተባለ የከባድ መኪና ሾፌር ጋር ሸኙኝ። በማግስቱ አዲስ አበባ ስደርስ እንደፈራሁት ብዙ አልተጎዳም። አናቱ በፋሻ ተጠቅልሏል። ለምን ወደ ቁልቢ ሄድሽ ብሎ ሊያፈጥብኝ ሞከረ። አንተ ስለምን አጎግተኝ ስታበቃ ትተኸኝ ሄድ ካልኩት እኔም ፍርጥም ብዬ ስትሄድ ገብርኤል ይፍረድብህ ብዬ አልቅሼብህ ነበር፣ እሱን የፈረደብህም አልኩት። ከዚህ በላይ አልተጨቃጨቀኝም። እንደውም ጥፋቱ ገብቶት ነው መሰል ሲንከባከበኝ እሹሩሩ ሲለኝ ሰነበተ። ይሁንና ይህ ጸባዩ በዚህ ሁኔታ አልዘለቀም። ሰበብ እየፈለገ ነገር እያነፈነፈ በረባ ባረባው ምክንያት መቆጣት፣ መጨቃጨቅ የዕለት ተዕለት ልምዱ አደረገው። የከፋ ነገር የተከሰተው የመስቀል በዓል ዋዜማ ዶሮ ልገዛ እሱ ቤት ባልነበረበት ሰዓት ጨርቆስ ገበያ የሄድኩ ቀን ነው። ላይኔ የሚሞላ ዶሮ አጥቼ ባዶ እጄን ከምመለስ ሙዝና ብርቱካን ለመግዛት የሆነ ሱቅ በርጋ ቆሜያለሁ። አንድ የማላውቀው ሰው ሙዝ ካልሰጠውሽ ብሎ ይነዘንዘኛል። ትቼው ሲሄድ ይከተለኛል። ስቆም ይቆማል። በዚህ መልኩ እየተገበያየው ሳለ ከኋላ በኩል ጭንቅላቴ ላይ ከባድ ቴስት አረፈብኝ። ምን መጣ?
በድንጋጤ ደንዝዤ በቴስታውም እየዞረብኝ ዞር ስል አሪያ የግንባሩ ስሮች በንዴት ተገታትረው እግሮቹን አንፈራጦ በቀሉ አይኖቹ አፍጥጦብኝ ተገትሯል። እዚህ ምን እየሰራው እንደሆነ በቁጣ ጠየቀኝ። ነገርኩት። ያ እየተከታተለ ሲያስቸግረኝ የነበረ ሰውዬ በዚህ ሰዓት ከአካባቢው ተሰውሯል። ልጆች ዙሪያችንን ከበው እረ ደም እረ ደሟ እያሉ ይጮኻሉ። አይኖቻቸውን ተከትዬ ትከሻዬን አየሁ። ካኔተራዬ በደም ተለውሷል። ዶሮ ሲታረድ እንኳን ማየት የማልወደው ሴትዮ የራሴ ደም በላይ ላይ ሲንዠቀዠቅ ራሴን ስቼ ወደቅኩ። ነፍሴን ሳውቅ ሆስፒታል ውስጥ ተኝቻለሁ። ሹርባዬን ላጭተው ሰፍተው በፋሻ ጠቅልለውኛል። አመሻሽ ላይ ሐኪሙ መመርመር ከፈለግሽ ትችያለሽ፣ በተረፈ እርጉዝ ነሽ አለኝ። ያልጠበቅኩት ነገር ሆኖ ደስታና ድንጋጤ ተፈራረቁብኝ። ሆኖም ከድንጋጤው ደስታ ያይሎ ነበር። አሪያ ግን ምንም አይነት የደስታም ሆነ የመከፋት ስሜት አልታየበትም። በተከታዮቹም ቀናት ስለ እርግዝኔ ምንም አስተያየት ሳይሰጥ እንደተለጎመ ፍጹም ስሜት አልባ ሆኖ ሰነበተ። ጭራሽ ጉዳዩ እንዲነሳበት እንኳን የሚፈልግ አይመስልም። ለምን ይሆን? አባት ደስ ይለዋል ልጅ ሲወለድለት የተባለ ዘፈን አልሰማውም? ታዲያ ይሄ ሁሉ እሱ ጋር ይሰራ ይሆን? ግራ አለኝ። በደስታዬም ላይ የጥርጣሬ ጥላ ጠላበት። የባስ ሳላጠፋ ይመታኝ ጀመር። የመጀመሪያው ቀን ዱላውን ችዬ በትዕግስት አለፍኩት። በማግስቱ የጥምቀት በዓል ዕለት ቡና ሳፈላ እሱ ለሰዓታት አኩርፎ እንደ ፊኛ አብጦ ቆየና ያ ከድሬዳዋ ያመጣ ሾፌር የት ነበር ያደረው ሲል አፈጠጠብኝ። ይሄ ሰውዬ ምን ማለቱ ነው? እየተገረምኩም እየበሸኩም እንዴት ላውቅ እችላለሁ? ለምንስ የት እንዳደረ ማወቅ አስፈለገኝ? እኔ የት ሂደር የት የማውቀው ነገር የለም ስለው ቱግ ብሎ ተነሳና ካንቺ ጋር አይደል ያደረው ብሎ መታኝ። አልበዛም። ረከቦቱን አንስቼ በደንብ አቀመስኩት። ደማ። ወዲያውኑ ተጎድቶብኝ ይሆን በሚል ስጋት ውስጥ የተናጠ ነገር ግን እንደምንም ጥርሴን ነክሼ ጥዬው ወጣሁ። አከራያችን ደንግጦ መጮህ በመጀመሩ አብዮት ጥበቃዎች መጥተው ምን እንደተፈጠረ ጠየቁት። በቤተሰብ መሃል የሚነሳ የተለመደ ቀላል ጥል መሆኑን አረጋግጠው ተመልሰው ሄዱ። አሪያም ደሙን እያዘራ ተከትሏቸው ወጣ። በዚያው እንደወጣም አደረ። በማግስቱም እንደዚያው። ተመልሶ የመጣው በሶስተኛው ቀን ነበር። ከጸቡ ወዲህ ከአከራያችን ጋር መስማማት ባለመቻላችን ቤቱ ታሸገ። ሲታሸግ አሪያ አልነበረም። እኔ ማሜ ከተማ የምትባል ጓደኛዬ ቤት ቆየሁ። አሪያ ንዴቱም እልሁም በርዶለት ሲመጣ ሆቴል እንግባ አለኝ። ሆቴል መኖር በጀመርን በሶስተኛው ቀን ጨርቆስ መደብ ገዛሁ። መደቡንም ቆርቆሮ ቤት አሰራሁበት። የሹራብና የአልጋ ልብስ መስሪያ ማሽን እንዲሁም ጠረጴዛ ገዛሁ። ይህን ሳደርግ አሪያ በገንዘብ ደግፎኛል። በዚያው ሰሞን አባቱ ያሳደጉት አጎቱ በጠና መታመማቸውን ነግሮኝ ተመልሶ መጥቶ እስክንገናኝ ድረስ ከቤተሰቦቼ ጋር ሆኜ እንድጠብቀው ነገረኝና በበነጋታው ወደ አስመራ በረረ። እኔም በድጋሚ ማሜ ቤት ገባሁ። ቀን ቀን መሰረት ቤት እየሄድኩ ስጫወት እውላለሁ። አንድ ቀን እሷ ቤት ሆኜ ስልክ ሲደወል ባሬስታው አንስቶ መሰረት ነይ፣ የአሪያ ቤተሰብ ስልክ ነው ሲል ተጣራ። መሰረት በወቅቱ ጸጉሯን እየተሰራች ስለነበር ሂጂና አናግሪው አለችኝ። ሄሎ ማን ልበል አልኩ። ያልጠበቅኩት የሴት ድምፅ ማነሽ አንቺ ሲል ተሰማኝ። በሆነ ምክንያት ቅፍፍ እያለኝ እኔ የአሪያ ሚስት ነኝ፣ እርሶን ማን ልበል ስል ጠየቅኩ። የአሪያ ሚስት ነኝ ነው ያልሽው? አዎ ምን ነው? የአሪያ ሚስትማ እኔ ነኝ አለችኝ ቃላቶቹን ረገጥ አድርጋ። ኦ አምላኬ ህልም አድርገው ባክህ። ትንፋሽ እያጠረኝ ይቅርታ ምን አሉኝ እመቤቴ አልኩ ጆሮዬን ተጠራጥሬ። ሰምተሽኛል፣ የአሪያ ሚስት ነኝ ነው ያልኩሽ፣ ያውም ህጋዊ ሚስቱ። ሆዴ ተገለባበጠ፣ አፌ ደረቀ፣ ምላሴ ከትናገ ተጣብቆ መናገር ከለከለኝ። ምን የምናገረው ሳለኝ አሪያ ያገባ ሰው ስለመሆኑ አታውቂም ኖሯል አለችኝ በስላቅ። የልቤ ድልቅታ ንግግሯን አጥርቼ እንዳልሰማ ያደርገኝ ጀምሯል። ቀጠለች። ካላወቅሽ በይወቂ የ6 ልጆች አባት ነው አሪያ። አሁንም እርጉዝ ነኝ ልንገርሽ። ምን ጉድ ነው የምታሰማኝ ፈጣሪ? ያ ስፈራውና እንዳንዳች ነገር ስሸሸ ይኖርኩትን በወንድ ልጅ የመታለል ዕጣ በእኔም ላይ ደረሰ ማለት ነው። ያ ሁሉ ፍርሃት፣ ያ ሁሉ ጥንቃቄ፣ ያ ሁሉ ሽሽት ለከንቱ ኖሯል። የሴትየዋ ድምፅ ተመልሶ ጆሮዬ ውስጥ ሲያንቃጭል ከቅዠቴ ብንን አልኩ። አንቺ እዛ ቤት ያለሽዋ ሴተኛ ዳሪ ነሽ አይደል?
ይህኔ ሙሉ ለሙሉ ነቃሁ። እንዲህ ልትሰድበኝማ አትችልም። በቅጡ መቆም አቅቷቸው እንደ ቄጠማ ሲል ወሰወሱ የነበሩ እግሮቼ በዚያ ቅጽበት ራሳቸውን ችለው ቀጥ ብለው ቆሙ። ከትናጌ ተጣብቆ የነበረው ምላሴም ለነገር ሾለ። ሁለታችንም በንዴት ተንጣጣን። አማርኛ ጥሯት ንግግሯ ባይቋረጥ ኖሮ እንዲሁ ስንጫጫ መዋላችን ነበር። ዛሬ ነገ ተፈራርመን በህጋዊ ጋብቻ ተሳስረን ልጆች ወልደን በእነዚያ ደርዘን የሚሆኑ የአብራካችን ክፋዮች ተከበን በደስታና በፍቅር ለዘላለም አብረን እንኖራለን በሚል ጽኑ ተስፋ እንጂ በቅርቡ የምወልደው በሆዴ ውስጥ የቋጠርኩትን ይህን ልጅ እንደኔ ያለ አባት ያድጋል የሚል ቅንጣት ያህል ጥርጣሬ ሽው ብሎኝ እንኳን አያውቅም። መላ ሰውነቴ በንዴት እየተንዘረዘረ ውስጤ በንዳድ እየነፈረ ስንደረደር ሄጄ መሰረት እግዚአብሔር ይልሽ፣ መቼም ይህን ሳታውቂ ቀርተሽ አይደለም አልኳት ሳግ እየተናነቀኝ። ምንድነው የምትይው? አስት ምን ሰማሽብኝ? ምን በደልኩሽ? አለችኝ እየተርበተበተች። ደግሞ ምን በደልኩሽ ትይኛለሽ? ምን በደልኩሽ ብዬ መጠየቅ ያለብኝማ እኔ ነኝ። እንደ እኔ ሴት ሆነሽ እንዴት በሴት ላይ ይህን ያህል ጭካኔ ትፈጽሚያለሽ? እኮ ለምን መሰረት አርያ ባለትዳር መሆኑን እያወቅሽ? ንግግሬን ለመቀጠል አቅማጥቼ እየዬን አስነካሁት። እሷም አንድም ቃል መተንፈስ ተስኗት ትንፋሿን ውጣ በአፍረት አቀርቅራ ቀረች። ከዚህ በላይ መናገር ለቀባሪ ማርዳት ነውና በተቀመጠችበት ጥያት ወጣሁ። እንዴት ማሜ ቤት እንደደረስኩ ትዝ አይለኝም። የማረሳው በዚያ ሩጫ በዚያ ሁሉ መንገድ እንደ ጉድ አለቅስ እጮህ እንደነበር ብቻ ነው። በጠና ታምሜ ሰነበትኩ። ምግብ አስጠላኝ። እንቅልፍ አጥቼ ገረጣሁ። ወይኔ ልጅት መታለል ያንገበገበኝ። ፍቅር ባልኩ ለእውነተኛ ፍቅር በሰገድኩ ያለ ገደብ ንጹህ ፍቅሬን በሰጠው ምላሹ መጨረሻው ይሄ ሆነ። እንደምንም ከህመሜ ልቤን በኃይል ወቅቶ ካደማው የክህደት ጦር ሳገግም በርታ በል ሆዴ ያልኩት ራሴን። በዚህ ሁኔታ ከቀጠልክ ወድቀ መቅረት ነው። ወድቀ መቅረት ደግሞ የለብህም። በተለይ በሆድ ለተሸከምከው ፍጡር ስትል በፍጹም እጅ መስጠት የለብህም። ዛሬውኑ ተነሳ። እንደ ሁሌው ምኞትህ የራስህ አዛዥ ራስህ ሁን። እናም መላ ትኩረቴን ወደ ስራዬ መልሼ የጨርቆሱን ሱቄን ምግብ ቤት አደረግኩት። የሹራብ መስሪያ ማሽኑንም ሸጬ ምግብ ቤቴን በማደራጀት ስራዬን አቀላጥፈው ጀመር። በዚህ ሁሉ መሃል ማርገዜን ከማሜ በቀር ማንም እንዳያውቅ በሚስጥር ጠበቅኩት። አሁን ከአርያ ጋር የነበረን ፍቅራዊ ግንኙነት ተበጥሷል። የክፉ ቀን ጓዴ ብዬ እመካባት ከነበረችው ምንዴ ከዚያች ቀን አንስቶ ተቆራርጠናል። በዚያው እንደተለያየን ቀርተናል። መንገድ ላይ እንኳን ተያይተን አናውቅም። አርያ አስመራ ሰነባብቶ አባቱን አፈር አልብሶ ተመልሶ መጣ። ስላለሁበት ሁኔታ ቢሰማም ወዲያውኑ መጥቶ አላገኘኝም። የሆነ ቀን በመጋረጃ በከለልኩት የምግብ ቤት ጓዳ ውስጥ ተፍ ተፍ በምልበት ሰዓት እዚህ ቤት ምግብ አለ የሚል እንደ ገዛ ራሴ ድምፅ አጥርቼ የማውቀው ድምፅ ሲጣራ ሰማሁ። ልቤ ደረቴን በርቅሳ እስክትወጣ ድረስ መምታት ጀመረች። ለማረጋገጥ መጋረጃውን ገለጥ አድርጌ ብቅ ስል እውነትም አርያ ከ5 ጓደኞቹ ጋር ጉብ ብሏል። ፊቴን አኮሳትሬ ወደ ጓዳዬ መልስ አልኩ። እናናግርሽ እድል ስጪንና የተፈጠረውን ሁኔታ ከስር መሰረቱ እናስረዳሽ ሲሉ በተደጋጋሚ ተማጸኑ። መሰረት ባለትዳር ስለመሆኑ ምንም የምታውቀው ነገር እንዳልነበር ምለው ተገዝተው ሊያሳምኑኝ ሞከሩ። እንደ ተኮሳተርኩ ፊቴን እንደ ከሰከስኩ በጸጥታ አዳመጥኳቸው። ሲጨርሱ የታመቀ ንዴቴን በውስጥ የተጠራቅሞ መተንፈሻ ቀዳዳ ሲፈልግ የቆየው ብሶቴን አርያ ላይ ያዘነብኩበት። ውሸታም ነህ፣ ቀላል ከወንዶች ሁሉ ታማኝና ታላቅ ሰው ነህ ብዬ ሳከብርና ስንከባከብህ ነበር። አንተ ግን ተራ ሰው ነበርክና በአድራጎትህ እንደ ገለባ ቀልህ ተገኘህ። አስት እስኪ መጀመሪያ ተረጋጊ። በዚህ መልኩ ብንነጋገር አልክ? እንዴት ደፋር ነህ ጃል፣ የሌባ አይነ ደረቅ። እኔ ካንተ ጋር ዳግም መነጋገር አልፈልግም። አሁንም ያመነህን ልቤን ምን ያህል በክህደትህ እንዳቆሰልከው እንድታውቀው ብዬ እየነገርኩህ እንጂ እያነጋገርኩህ አይደለም። አስት በእግዚአብሔር ተረጋጊ። እነዚያን አብረን ያሳለፍናቸውን አስደሳች የፍቅር ጊዜያት አስታውሺ። የፍቅር ጊዜያት አትበል። ለአንተ የፍቅር ጊዜያት አልነበሩ። በእግዚአብሔር ስራ ጣልቃ መግባት አይሆንብኝ እንጂ ካንተስ ምንም ዘር አያስፈልግም ነበር። ለምን? ቅሌታም ነህ። ቅሌታም ባትሆን አይንህን በጨዋጥ በተመልሰህ ባልመጣህ፣ ህሊና ቢኖርህ በነፍሰ ስጋዋ በተጫወትክባት ሚስኪን ፍጡር ፊት ለመቆም ባልደፈርክ፣ የእመቤቴ ማርያምን ቅዱስ ስም ጠርተህ ቅዱስ መጽሐፏንም ይዘህ የገባኸውን ቃል ቅርጥፍ አድርገህ ከበላህ ወዲህ ተመልሰህ እኔ ጋር የመጣው ምን ልትሆን ነው? እኔማ ምን አቅም አለኝ? የበቀል ሰው አይደለሁም። ብቻ እንዳንተ በከንቱ የማልክባት ቅድስት ድንግል ማርያም ትፍረድብህ አልኩት። ንዴቴ እየተፋፋመ
ኧረ ተይ አስት፣ የቁልቢ ጊዜ ገብርኤል ይፍረድብ ብለሽኝ ፈረደብኝ። አሁን ደግሞ ኧረ በፈጠረሽ። እንዲህ በሚያሳዝን አኳኋን ሲለምነኝ በራስ መተማመኔ ጨመረ። ለአንተ አባትነት በገንዘብ የሚለካ ቀላል ነገር ነው። ለእኔ ግን አንተ እንደምታስበው አይደለም። እርግጥ አባት የሌለው ልጅ ወልጄ ያሳድጋል የሚል ሐሳብ ጭራሽ አልነበረኝም። ሆኖም የግድ አባት የሌለው ልጅ እንዳሳድግ እድል ይሆናልና እግዚአብሔር የሰጠኝን ልጅ በጥርሴም ቢሆን ይዤ ለማሳደግ እንደማልሰንፍ ወቀው። በተከታዮቹም ቀናት አስታርቁኝ ብሎ ጓደኞቹንና ዘመዶቹን ሽምግልና ቢልክብኝም ልመናውን እንደማልቀበል በትህትና አስረግጬ በመንገር በክብር ወደ መጡበት ሸኝቻቸዋለሁ። ከአንዴም ሁለቴ እሱ ራሱ በአካል ተገኝቶ በእንባ ቀረሽ ልመና አስጨንቆኝ ነበር። አንዴ እንጂ ሁለቴ አታታልለኝም ብዬ ቁርጡን ነግሬ እሱንም በጨዋ ደንብ መልሼዋለሁ። ዳግም ቤቴ ተመልሶ እንዳይመጣ ካስደረግኩም በኋላ ማሚን ልኮብኝ ነበር። እስክትወልድ ከወለደችም በኋላ ረዳታለሁ፣ ልጁንም ወደ አስመራ ወስጄ ከልጆቼ ጋር አሳድጓለሁ ማለቱን ስትነግረኝ እንዴ የዘገጠ ብላሽ ሰው ኖሯል ለካ ብዬ ክፉኛ አዝኜበታለሁ። አቤት ድፍረት! ይሄማ የለየለት ድፍረት ነው። እንዴት ቢንቀኝ ነው! የባሰ ተቃጠልኩ። ጭራሽ ልጄን አሳልፌ የምሰጥ ጨካኝ አንጀት ያለኝ ራስ ወዳድ ሴት አድርጎ የሚገምተኛል ለካ። ወይ አለመተዋወቅ! እንዴት ይሆን ልብን ከፍቶ ለሰው ማሳየት የሚቻለው? በቃኝ። የሱ ነገር እዚህ ላይ ማብቃት አለበት። ካሪያ ጋር የነበረኝን ንግግር ለአንዴና ለመጨረሻ ጊዜ ለመቋጨት የግድ መወሰን ነበረብኝና ወሰንኩ። በእግዚአብሔር እርዳታ ልጄን ለማሳደግ ጠንክሬ መስራት እንዳለብኝም ለራሴ ያሳሰብኩት። እንደኔ ድጋሚ አይኑን ባላይ መርጥ ነበር። እሱ ግን አለሁበት ድረስ እየመጣ እኔን መርዳቱን ተያያዘው። ከማሜ ቤት ወጥቼ የአያቴ ወንድም ልጅ ቤት አንድ ክፍል ተሰጥቶኝ በተገኘው ነገር እየተረዳዳን እርግዝናዬ 8 ወር እስኪሞላው ድረስ እዚያው ቆየሁ። 7ኛ ወሬ ከገባ ጀምሮ ሆዴ በጣም ያስፈራ ነበርና የሁሉም መነጋገሪያ ሆነ። መንታ ነው የምትወልጂው የሚሉኝ በዙ። እስክትወልጂ ምንም አይነት እንቅስቃሴ ባታደርግ ይመረጣል ብለው ምክር የሚለግሱኝ ሰዎችን በረከቱ። እኔ ግን ሐኪም በእግርሽ ተንቀሳቀሺ ብሎ ባዘዘኝ መሰረት ወዲያ ወዲህ ማለቴን አላስተጓጎልኩም። አያቶቼ ዘንድ እየሄድኩም እጠይቃቸው ነበር። ያሪያም እገዛ አልተቋረጠብኝም። ለወልድ 1 ወር ከ15 ቀን እንደቀረኝ ወላጅ እናቴ መታኔ ቤት ትውለድ ማለቷ ተነገረኝ። እንዴት! በልጅነቴ ተልኬ ሲሄድ እንኳን እንድገባ የማይፈቀድልኝ ቤት ውስጥ እንደወልድና እንድታረስ እናቴ መፍቀዷን ስሰማ ማመን አቃተኝ፣ ያውም ሳልጠይቃት። እናቴ ቤቷ ውስጥ ልታረሰኝ ቀርቶ በወለድኩበት መታ ትጠይቀኛለች ብዬም አልገመትኩም። ሌላው ቢቀር እኮ በጋብቼ ደስተኛ አልነበረችም፣ አልመረቀችኝም። ታዲያ እንዴት ቤቴ መተሽ ላርስሽ ትለኛለች ብዬ ሳስብ ኦ አምላኬ፣ ከእናቴ ጋር ለወራት እንድሰነብት ፍቃድ ሆነ ማለት ነው። ክብር ምስጋና ላንተ ይሁን። ምናልባትም እኮ ከልጅነቴ አንስቶ እስካሁን ያጣሁትን የወላጅ ፍቅር ላጣጥም እችል ይሆናል። በልጅነቴ ያላገኘሁትን ከእናቴ ጋር የመገናኘት ያውም ከጧት እስከ ማታ ለረጅም ሰዓታት የመተያየትና የመጫወት አብሮ የመዋልና የማደር ወርቃማ ዕድል ላገኝ በመሆኑ በኃይል ተደሰትኩ። እናም የብዙ ዓመታት ረሃብና ጥማቴን የዕድሜ ልክ ምኞትና ህልሜን ይዤ በደስታ እናቴ ቤት ገባሁ። የመጀመሪያ ሰሞን እናቴ ቤት ውስጥ ይበልጥ ተስፈኛ ይበልጥ ደስተኛ የሚያደርጉኝ ሁኔታዎች እጃቸውን ዘርግተው ተቀበሉኝ። በተለይ እናቴ መቼም ማሳይታኝ የማታውቀውን ያልቀደመም ያልተደገመም ፍቅር ያሳየችኝ በዚያ ሰሞን ነበር። በ4ኛው ቀን ይመስለኛል እኔ ከገባው ለመጀመሪያ ጊዜ በግ ታረደ። እናቴ መኝታ ቤቷ ሆና ትጠራኝና ነይ እስኪ ይህን ስጋ አብረን እንዘልዝለው፣ የምትበይም ከሆነ በዚያው ሚጥሚጣ ይዘሽ ነይ አለችኝ። የዛን ዕለት በቂ ምግብ አልበላሁም ነበር። ደግሞ እንደ እርጉዝነቴ ቶሎ ቶሎ ይርበኛል። ሚጥሚጣዬን ይዤ ሄድኩና እናቴ አጠገብ ተቀምጬ ያንን ስጋ እየዘለዘልኩ አነክተው ጀመር። እየተስገበገብኩ አቀርቅሬ ባናቱ ስለው ቆይቼ ስጠግብ ቀን አልኩኝ። ብዙ መብላት የታወቀኝ የተረፈውን ስጋ ሳየው ነበር። በሁኔታ የተገርማ ባንክሮ ስታስተውለኝ የቆየችው እናቴ ልክ መብላት ማቆሜን ስታይ እንትፍትፍ እንኳን ሰው ፊት አልሆነ አለችኝ። ከእናቴ ጋር በነበረኝ ሕይወት በርቀትም ቢሆን እንዲህ በደስታ የማስታውሳቸው ቀናት ከምንምነት ብዙ የራቁ አይደሉም። በአንድ እጅ ጣቴ ቁጥሬ ዘልቃቸዋለሁ። ከእንዲህ አይነቶቹ ጥቂት ቀናት በተለይ በአንዱ የተደሰትኩበት ብቻ ሳይሆን በእናቴ የተመካሁበትም ጭምር ነበር። እንዲህ ሆነ። እኔ እናቴ እቴቴና ታናሽ እህቴ መቅደስ ሹሩባ ልንሰራ ወደ ፀጉር ሰሪ ቤት ሄደናል። መጀመሪያ መቅደስ ትሰራና እናቴ
አሁን ደግሞ እሷን ስሪያትና መጨረሻ ላይ እኔን ትሰሪኛለሽ ትላታለች ጸጉር ሰሪዋን። ጸጉር ሰሪዋ ሆዬ ገና ጸጉሬን ነካ እንዳደረገች ውይ ይሄስ ሾ ነው፣ በዚያ ላይ አጭር፣ ይህንንስ እኔ አልሰራም ትላለች። ይህኔ ቴቴ እንግዲያውስ እሷን ካልሰራሻት እኔንም አትሰሪኝም ብላት ትተናት ወጥተናል። እናቴ ቤት ሳለ ያልተመቸችኝ የእናቴ ቤት ሰራተኛ ብቻ ነበረች። ልጅቷ በጣም ኃይለኛ ናት። አብሶኔ ላይማ ትበረታለች። አራስ ቤት ሊጠይቀኝ ለሚመጣ እንግዳ መቀበያ እንዲሆነኝ ብዬ ዳቦ ቆሎ፣ የገንፎና የአጥሚት ላዘጋጅ ማድ ቤት የገባው እንደሆነ ማድ ቤቱ የምትሰራው ስራ ሳይኖራት ስትበር ትመጣና ታስወጣኛለች። አሪያ እዚህም ሆኜ ከሰል፣ ማር፣ ቂቤ፣ ተልባ ይዞ እየመጣ ይረዳኝ ነበር። እኔ ስለማላናገረው ያመጣውን ዕቃ ለመቅደስ ሰጥቷት ነበር ከደጅ የሚመለሰው። እናም እሱ ያመጣውን ተልባ ለመቁላት የኤሌክትሪክ ምጣዱን እንደለኮስኩ እንደ ልማዷ ስትበር ትመጣና በዚህ ምጣድ ተልባ ይቆላም፣ ደግሞም እንጀራ ልጋግርበት ስለሆነ ቶሎ አጥፊው ትለኛለች። አብሲት መች ጣልሽና አልኳት ብግን ብዬ። አብሲት ብጥል ባልጥል አንቺ ያገባሻል ወይ? አሁን ጭቅጭቅ አልፈልግም፣ ተውጪ እንደሆነ ውጭልኝ። በቀላሉ አልተበገርኩላትም። አንድ ሁለት ተባባልን። አክስቴ መብራቴና ሴት አያቴ ጭቅጭቃችንን ሰምተው ሲሮጡ መጡ። ሊገላግሉ ሞክረው በሁለታችን ለኛነት ሳቢያ ሲያቅታቸው በመጨረሻ አያቴ እኔ ራሴ ቤቴ ቆልቼ ያስቀምጠውና ጊዜው ሲደርስ ይዤልሽ እመጣለሁ ብላ ያዘጋጀሁትን ተልባ ቋጥራ አንድ ጥግ ላይ ያኖረችው። የኔና የሰራተኛዋ አለመስማማት ግን ከጊዜ ወደ ጊዜ እየከረረ ቀጠለ። ከመቼውም ጊዜ በላይ በየሄድኩበት የክፋት መረቧን እየጣለች አላፈናፍን አለችኝ። አንድ ቀን በሸረኝነቷ ከፍቶኝ ጉልበቶችን ታቀፌ ስቅስቅ ብዬ ሳለቅስ መብራት ያየችና አልበዛም እንዴ አንቺ ልጅ ታርፊ እንደሆነ ረፊ፣ ምን መስላት አየችሽ? የቴቴ ልጅ እኮ ናት ስትል አልወትሯ ምርር ብላ ገሰጸቻት። ጌታዋን የተማመነች በግ እንደሚባለው ሰራተኛዋ ስትሮጥ እናቴ ጋር ሄዳ ስሞታ አቀረበች። እናቴም የእሷን ቃል ብቻ ሰምታ አለውበት ድረስ በመምጣት ከዛሬ ጀምሮ ነገርኳችሁ፣ ይችን ልጅ ማንም እንዳይናገራት፣ ጸባይሽን ካስተካከልሽ አስተካኪ፣ አለዚህ አያትሽ ጋር ሄደሽ መውለድ ትችያለሽ፣ አትበጥብጪ አለችኝ በቁጣ። በወቅቱ ልናገራት አፌን አሞጥቡጬ ነበር። እነ መብራቴ ዝም በያዝ ስላሉኝ ግን ንዴቴን አምቄ ዝምታን መረጥኩ። ከዚያን ቀን ወዲህ ከእናቴ ጋር የእናትና ልጅ አይነት ግንኙነት ሊኖረን ቀርቶ ሁለት ቃላት እንኳን በሰላም መነጋገር የሚያቅተን ፍጹም ባላንጣ ሆነን አረፍነው። የሚያውቃት ሰው ስለኔ ምንሽ ናት ሲላት ልጄ ለማለት ዳገት እስኪሆንባት ድረስ ለኔ ያላት ስሜት ወደ ቀድሞ ተመለሰ። ሰራተኛዋም እናቴ ያቅብጣታለችና በኔ ላይ የበላይነቷን ለማሳየት የምትችለውን ሁሉ ከማድረግ አልቦዘነችም። ተማረሬ ብርር ብዬ እንድጠፋላት መላወሻ ሳጥታ ታሰቃየኝ ቀጠለች። እኔ በሰራተኛዋ አልፈርድም። እንዲህ የሆነችብኝ በቤተሰቦቼ ዘንድ ያለኝን ቦታ ስለምታውቅ ነው። ባለቤቱ ያቀለለውን አሞሌ ባለዳ ይቀበለውም ነውና። ለምሳሌ የዛሬ 2 ዓመት እኒያ ዲቃላው ናት እንዴ በማለት አጥንት በሚሰብር ክፉ ንግግራቸው ያስቀየሙኝ የሴት አውሊያ ያለባቸው ሰውዬ በዚህ የእርግዝናዬም ወቅት ቤት መጥተው ነበር። በወቅቱ ወደ ሱቅ ልወጣ ስል እነሱ ዋናው በር አጠገብ ቁጭ ብለው ከእናቴ ጋር ጨዋታ ይዘዋል። ስሚ ወዴት ነው የምትሄጂው አሉኝ። ወደ ሱቅ አልኳቸውና በትህትና ቆምኩ። በይ እግረ መንገድሽን ለኔም ሲጋራ ገዝተሽልኝ ነይ። እሺ ብዬ ገንዘብ እስኪሰጡኝ ቆሜ ስጠብቅ ምን ይገትርሻል? ሄደሽ ሲጋራውን አትገዥላቸው? እናቴ አንባረቀችብኝ። አይ የሲጋራ መግዣ ፍራንክ እስኪሰጡኝ ነው እኮ የምጠብቀው። ከራስሽ ብትገዥላቸውስ ምን ትሆኛለሽ? እርጉም። እሺ ስላላወቅኩ ነው። ግዢልኝ ሲሉ ፍራንክም የሚሰጡ ይመስሎኝ ነበር። ወይ አንቺ አልነገርሽኝ ብያት ተመልሼ ቤት ገባውና ለሲጋራ የሚሆን ፍራንክ ይዤ በመመለስ የሲጋራውን አይነት ጠይቄ ወጣው። ወደ ሱቅ ከመሄዴ በፊት ሁሌ እንደማደርገው አጠገባችን ወዳለው ቤተክርስቲያን ደረስ ብዬ ጸሎቴን አድርሼ ከዚያ የምገዛውን ገዛዝቼ ተመለስኩ። እናቴ እሳት ለብሳ እሳት ውጣ ጠበቀችኝ። ምን ስታደርጊ እስካሁን ቆየሽ? ወደ ቤተክርስቲያን ደረስ ብዬ። ሰውየው በሱስ አምሮት አገጫቸው ተላቆ እስኪወልቅ እያዛጉ አንቺን ይጠብቃሉ። አጅሪት ደግሞ የተላክሽውን ይዘሽ እንደመምጣት እያለች ስትወርድብኝ እኔም በዚህ መልኩ እንዳላየሁት ላስረዳት ስሞክር ሰውየው በተራቸው ተይ እንጂ አንቺ ልጅ ከትልቅ ሰው ጋር እኩል መመላለስ ነውር አይደለም እንዴ?
እኚህን ሴትዮ ለምን ታበሳጫቸዋለሽ? ሰው ቤት የሚቀመጥ ሰው እኮ እንደዚህ አይደለም። ሰራተኛዋንስ ለምን ትነኪያታለሽ? በአንቺ የተነሳ ሰራተኛቸው ለምን ቤቱን ጥላት ይሄድባቸው? ሰው እንጀራ እንጂ ነገር አይበላ እያሉ ልብ የሚያቆስል ክፉ ንግግር ሲናገሩኝ ትዕግስቴ ተሟጠጠ። ሳሙ እንዳመጣለው መናገር አይችሉም። የእሷን ቃል ብቻ ሰምተው እኔን እንዲህ ሊናገሩኝ አይገባም። የእሷን እንደሰሙ የኔንም ያድምጡ። እስቲ ልጠይቆ የቷን ሰራተኛ ነው አላስቀምጥ ያልኩት? ምን ጋልጋልት ያለሽ? ረጋ ብለሽ መናገር አትችይም? እኔ ያው እሳቸው እንደነገሩኝ እንጂ ከሰራተኛዋ ጋር ስላላችሁ ጥል ምን አቅልሻለሁ? እኮ ሰራተኛዋ ትጣራና ምን ስላላስቀምጥ እንዳልኳት ትናገር አልኩ ሽንጤን ገትሬ። ሰራተኛዋ ተጠርታ ምን እንደበደልኳት ስትጠየቅ በክፉ ዓይን ታየኛለች አለች። ወዲያው ሰውየው ይኸው እንግዲህ በክፉ ዓይን ሳታያት እንደዚህ አትሆንም ብለው እኔን መውቀሳቸውን ቀጠሉ። ምን ልሆን? አበድኩ፣ ጮኩ። ማን ሰምቶኝ? ቆይቶ ወንድ አያቴ መጥቶ እናቴ እስክትወልድ ድረስ ዓይኗን እንዳላይ ማለቷን ነገረኝ። ስትገቢም ስትወጪ እንዳታይሽ እየተጠነቀቅሽ የራስሽን ምግብ ራስሽ እያበሰልሽ ለብቻሽ ቢ፣ ሰራተኛዋንም ዞር ብለሽ አትያት አለኝ። በወንድ አያቴ ንግግር ይበልጥ ተከፋው። ዛሬም ልክ እንደ ልጅነት ሕይወቴ አንቺ ነሽ ጥፋተኛ ብሎ እኔ ላይ የሚፈርድ እኔ ላይ ጣቱን የሚቀስር እንጂ ሁለቱንም ወገን አዳምጦ ለማንም ሳያዳላ ጉዳዩን በስክነት መርምሮ ጥፋተኛው ከጥፋቱ እንዲታረም የሚገስጽና ይቅርታ እንዲጠይቅ የሚያደርግ አንድም ሰው በዙሪያዬ ለማግኘት አልታደልኩም። በእውነቱ እነሱን በተለይ ሰራተኛዋን ምንም የማስቸግርበት ጉዳይ አልነበረም። እናም ራሴን ችዬ መኖር በምችልበት በዚህ ሰዓት ተመልሼ ከእናቴ ጋር በጠላትነት የመፈላለግበት ሰበብ ስላልታየኝ ቤት ፈልጌ ቤቷን እለቃለሁ አልኩት አባዬን። አባዬ ከቤት የመልቀቅ ሐሳብ ያስጨንቀውና በወቅቱ ከጎኔ ሳትለይ አብራይ ለምታድረው ለመብራቴ ከስራ ስትመጣ ጠብቆ አማከራት። እሷም ኧረ እባክሽ ከቤት ወጣለሁ ማለትሽን ተይ፣ መውጣት ብትፈልጊ እንኳን ከወለድሽ በኋላ ይሻልሻል አለችኝ። እኔ ግን ምክሯን ባለመቀበል በነጋታው በእልህ የሚከራይ ቤት ስፈልግ አልኩ። ሳይሳካልኝ ቀርቶ ወደ ቤት ስመለስ እህቶቼም ተመካክረው ጠበቁኝና እናቴ ወደ መኝታ ክፍሏ እስክትሄድ ድረስ ፊት ለፊት እንዳንተያይ ጥንቃቄ እንዳደርግ ማለትም ከክፍሌ እንዳልወጣ ምክር ብጤ ጣል አደረጉልኝ። በወቅቱ እናቴ በግቢው ውስጥ ልዩ የቡና ማፍያ ክፍል ነበራት። ብዙውን ጊዜ አውሊያው እንዳዘዛት እዛው ክፍል ቡና ስታፈላ ውላ ሲመሽ ነው ወደ መኝታ ክፍሏ የምትገባው። እናም ሁሌ ጠዋት ቡና ወደምታፈላበት ጎጆ እስክትሄድ ድረስ ፀሐይ ለመሞቅ በሚያስፈልገኝ ሰዓት ሳይቀር ከክፍሌ ንቅንቅ ላለማለት ተስማማሁ። ከዚህ ምክክር በኋላ የአይጥና የድመት ኑሯችን ቀጠለ። ከእናቴ ጋር ፊት ለፊት የምንተያይበት አጋጣሚ ስላልነበር አሁን ጭቅጭቁና መነታረኩ ጋብ ብሏል። ክፉ መነጋገሩም ቀርቷል። ነገር ግን ቤቴ መተሹ ለጂ ብላ በጠራቻት እናትና በልጇ መካከል እንዲህ ያለ የዝምታ መርግ በተለይ ለኔ ከጭቅጭቁና ከጸቡ በላይ ከባድ ነበር። የእናትነት ፍቅር ተርቤ በልጅነት ያጣሁትን የወላጅ ፍቅር ላጣጥም ብዬ ተስፋን ሰንቄ በደስታ ስብር ለመጣሁት ለኔዋ የፍቅር ረሃብተኛ ከዚህ የከፋ ቅጣት የለም። ቢሆንም አሁን በእኔና በእሷ ግጭት የሚረበሽ የቤተሰብ አባል አይኖርም። እኔም ለቤተሰቡ ሰላም ስል የምወጣውም የምገባውም በጓሮ በር ነው። እሷ ስለ መኖሬ ግድ ያላት አትመስልም። ይህ ግድ የለሽነቷ ደግሞ ለእኔ ከሁሉም የከፋ በትር ነበር። በየቀኑ በጓሮ በር ሹልክ ብዬ እየወጣሁ ለተወሰኑ ደቂቃዎች የእግር ጉዞ ማድረጌን አላቋረጥኩም። እናቴ መጣች አልመጣች ብዬ እንደ ሌባ እየተሳቀቅኩ አጃውንም ገብሱንም ፈትጌ አዘጋጅቻለሁ። የእናቴ ሰራተኛ ሆዴ እንደዚያ ተንገፍጦ ይህን ሁሉ ከባድ ስራ ስሰራ ዞር ብላ አታየኝም። በዚያ ላይ የሚያስፈልጉኝን ነገሮች ገዛዝቼ የምመጣው ራሴ ነኝ። በአጠቃላይ የምጤ ቀን የደረሰው የየትኛዋንም ድርስ እርጉዝ ወግሳ ላይ ነበር። ልጅ ሆኜ አያቴን ስለ ልጅ አወላለድ ጠይቂያት ነበር። እማዬ ልጅ እንዴት ነው የሚወለደው? ከእምብርት በታች አንድ ቀዳዳ አለ። ማርያም እሱን ትከፍተውና ልጁ በዚያ ሲወጣ መልሳ ትሰፋዋለች የሚል ነበር መልሷ። በእውነት ልጅ የሚወለደው እንደዚህ ቢሆን እንዴት ግሩም ነበር። በተለይ ለመውለድ እጅግ ከተሰቃየ ወዲያ መውለድ በማርያም ቀዶ ሕክምና ቢሆን ጥሩ ነበር እያልኩ ተመኝቻለሁ። ምጥ እንደጀመረኝ የካቲት 12 ሆስፒታል ተወሰድኩ። እዚያ ስደርስ ደም እየፈሰሰኝ ነበር። ሕፃኑ ግን ቢጠበቅ ብቅ አልላለ። ይህኔ በአምቡላንስ ወደ ጥቁር አንበሳ ወሰዱኝ። እዚያም ስደርስ ተረኛው የማህፀን ስፔሻሊስት ልክ ማህፀኔ ውስጥ እንዳለው ልጄ
ቢጠበቅ ብቅ ሳይል ቀረ። እናም የምጤ ነገር እንግዳ የሆነባቸው ዶክተሮች መልሰው ወደ የካቲት ሆስፒታል አመጡኝና ሪከቨሪ ያስገቡኝ። በተከታታይ ብዙ ደም ሲፈሰኝ በመቆየቱና ምጤን በመክበዱ ምክንያት እጅግ ተዳከምኩ። መተንፈስ ሳይቀር እየከበደኝ መጣ። ቢቸግራቸው የትንፋሽ መቆጣጠሪያ ያደረጉልኝ። ሆኖም ስቃዩ ከአቅሜ በላይ ስለሆነ በመጨረሻ ራሴን ሳትኩ። ራሴን ሳውቅ ቶሎ ብዬ ሆዴ እንዳበስኩት ጎደለብኝ። ዞር ስል መቅደስን ከጎን ያየኋት። የታለ ልጄ አልኳት ከስጋቴ የተነሳ አከታትዬ። ቆይ ታገሺ፣ በቅድሚያ ረፍት አድርጊ አለችኝ። አይ መጀመሪያ ልጄን ማየት አለብኝ ወተወትኳት። ለምን አትሰሚኝም? አሁን ዝም ብለሽ ተኝና ረፍቱ ሰጂ። በኋላ ላይ ልጄን አምጥታ አሳየችኝ። ሴት መውለዴን አወቅኩ። አይኗ አልተገለጠም። ሲነግሩኝ ተዘቅዝቃ በመቆየቷ እንጂ አይኗ ችግር የለበትም፣ ደህና ነው አሉኝ። ጭንቅላቷም ቆስሏል። ይህም የሆነው በተፈጥሯዊ መንገድ አልወጣ ብላቸው ጎትተው ስላወጧት ነው። እንግዲህ ይህችን ልጅ የተገላገልኩት ለ9 ቀናት በተከታታይ በኃይለኛ ምጥ ከተሰቃየው በኋላ ነው። የልጅቷ ክብደት የሆስፒታሉን ሰዎች በጠቅላላ አስደንቋቸው ነበር። ስትወለድ 4.9 ኪሎ ግራም ትመዝን ነበር። 5 ኪሎ ልትሞላ 100 ግራም ነበር የቀራት። እንደዚያም ሆኖ ጤናማ ነች። ቁስለቱም ክብደቱም ችግር አልሆነባትም። እኔ ግን ክፉኛ ታመምኩ። ከዚያን ጊዜ ጀምሮ እስካሁን ጤና ያልተመለሰልኝም። እንደወለድኩ ቀጥታ የገባሁት እናቴ ቤት ነበር። ነገር ግን በምጤ እጅግ መክበድና ባልተለመደው አወላለዴ ምክንያት ህመሙ እጅግ ጸናብኝ። ሰውነቴ በመቆሳሰሉ ቆሜ መራመድ ቀርቶ በተኛውበት መገላበጥም ተሳነኝ። የምበላውና የምጠጣውም ውሃው እንኳን ሳይቀር አረጋልሻለኝ። ልጄን ማጥባት ሁሉ አቃተኝ። እናም ወደ እናቴ ቤት እንደገባው ወዲያውኑ ተመልሼ ሐኪም ቤት ተወሰድኩ። በአስቸኳይ በግሉኮስ መድኃኒት ይሰጣት ተባለ። በተጨማሪም ቢያንስ ለ1 ዓመት ያህል ከባድ ስራ እንዳልሰራና ለረጅም ሰዓት እንዳልቆም ሐኪሙ አስጠነቀቀኝ። ሕክምናዬን ተከታትዬ ትንሽ እንደተሻለኝ ተመልሼ እናቴ ቤት ገባሁ። የእናቴ ነገር ግርም ይለኛል። መሃላችን የሆነ ግራ የሚያጋባ መንፈስ አለ። አሳዝኛት ይሁን የሰው አፈርታ ምክንያቷ ባይገባኝም ላርስሽ ብላ ቤቷ አስገብታኝ ስታበቃ በሰላም የተነጋገርነው ወይም ፊት ለፊት የተያየነው ግን ጥቂት ቀናት ብቻ ነው። ልጅ ወልጄ ቤቷ ውስጥ በተኛውበትም ጊዜ ቢሆን በሰላም መቆየት የቻልነው ከሰዓታት አይበልጥም። ከህመምተኛነት ያልፎ ተርፎም ከመቅደስና ከመብራቴ በቀር አስተማሚ ማጣቴ፣ እንደዚሁም ቤት ደርሶ ሳይጠይቀኝ የሚመለሰው መብዛቱ ሆድ አስባሱኝ። ወትሮም መከራን የመቻሌን ያህል ትዕግስትና ችሎ ማለፍ አልፈጠረብኝም። በዚህ ሁሉ መካከል እናቴ እኔ ላይ የምታሳየው ያልተገባ ባህሪ ተደምሮበት 2-3 የከረረ ጸብ ውስጥ ገብተናል። እንደኔ በእኔና በእናቴ መሃል ጸብ እንዳይቀሰቀስ የተቻለኝን ብርቱ ጥንቃቄ አድርጌያለሁ ብዬ አምናለሁ። ነገር ግን ምንም ያህል ብጠነቀቅ ከእናቴ ጋር በሰላም ውሎ ማደር ፍጹም የማይቻል ነገር ነው። ምክንያቱም ምንም ብጠነቀቅ ግራ ከሚያጋባው ባህሪዋ የተነሳ ሳይታሰብ ድንገተኛ ጸብ መፈጠሩ አይቀሬ ነው። ማንኛውም ተራ ተብሎ የሚታሰበው ነገር ኃይለኛ ግጭት ውስጥ ሊያስገባን የሚችልበት እድል ሰፊ ነውና ከነዚህ ጸብ ሊቀሰቅሱ ይችላሉ ተብሎ አስቀድሞ መተንበይ ከማይቻልባቸው ነገር ግን በወቅቱ በመሃላችን ድንገተኛ የከረረ ጸብ አስነስተው የመለያያ ጊዜያችንን ካፋጠኑ አሳዛኝ ገጠመኞች መሃል አንዱን ብቻ እንደማሳያ ላንሳ። በወቅቱ እናቴ ከዋናው ቤት ርቃ ነበር። ያ ሁላችንን የሚያሳድገን ጋሼ ሰቦቃ መጥቶ ነበርና ለራሴ ካዘጋጀሁት ምግብ ሰጥቼው መኝታ ቤቴ ውስጥ ከመብራቴ ጋር ጨዋታ ይዣለሁ። በዚህ ጊዜ ጋሼ ሰቦቃ የቀን ስራን የሚሰራው። እንደዚያም ሆኖ ወደ ቤት ሲመጣ አቅሙ የፈቀደለትን ሙዝ ወይም ዳቦ ይዞ ነው። አብዛኛውን ጊዜ ባዶ እጁን አይመጣም። ለኔም ራስሽን ቅቤ ተቀቢው ብሎ ኪሱ ውስጥ ያገኘውን 3 ብርም 5 ብርም ይሰጠኛል። አለኝ ለራሴ ያዘው ሲሉት የተናቀ ስለሚመስለው ሁሌ ደስ ይበለው ብዬ ቀበለውና በሌላ ቀን ገንዘብ የቸገረው ጊዜ መልሼ ይሰጠው ነበር። እና አሁን እሱ ሳሎን ውስጥ ተቀምጦ ያቀረብኩለትን ምግብ እየተመገበ ነው። ድንገት እናቴ ወደ ሳሎን ስትገባ ታየውና ትጮህበታለች። እሱም እንደሷው በጩኸቷ ላይ ተደርቦ ይጮህባታል። ይህኔ እኔና መብራቴ የምን ጩኸት ነው እሱ በማለት ተደናግጠን በሩጫ ሄድን። እናቴ ሰራተኛዋ ላይ ቁጣዋን ታወርደዋለች። ለምን ምግብ ተሰጣው፣ ለምን ሳሎን እንዲገባ ተፈቀደለት ስትል እሷ ናት የሰጠችው እኔ አይደለሁም አለች። ሰራተኛዋ ወደኔ እየጠቆመች
እናቴ ፊቷን አዙራ በንዴት እየተንቀጠቀጠች ለምን ሰጠሽው አንቺ እያለች ወደኔ መጣች። ከራሴ ነው የሰጠሁት ከናንተ አይደለም። ከራስሽ ቢሆንስ ማን ሰጭ ያደረገሽ? ምን አለበት ደግሞ ምን አለበት ትለኛለች እንዴ? ከከከከከ በሰው ቤት ማን አንቺን አዛዥ አደረገሽ? ማንሽና ነው በገዛ ቤት ያሻሽን የምታደርጊው? አረ ለመሆኑ ማን ነው ሰጭና ነሽ አድርጎ ይሾመሽ? እንዲህ እያለች በጣም የሚመር ነገር ስትናገር እኔም አመረርኩና እኩል መጫጫህ ጀመርን። ጋሼ ሰቦቃም የእናቴን ጥፋተኝነት አንድ ባንድ እየጠቀሰ ከጩኸቷ በላይ ጮሆ ይወቅሳት ያዘ። በዚህ ጊዜ መቅደስ በመሃል ትገባና እናቴን አትናገሪያት ስትል ተቆጣችኝ። እንዴት? ማን ያንቺ ብቻ እናት አደረጋት? የኔም እናት ናት። እኔም በቁጣ መለስኩላት። ያንቺ እናትማ አይደለችም አለችኝ። ምን አይነቷ ደፋር ናት በሚል ንቀታዬን ከገላመጠች በኋላ ለኔም ልጅ አይደለችም አለች እናቴም ከታናሽ እህቴ አፍ ቀበል አድርጋ። ትናንት ሊኔን ሲያቆስል የኖረው ግፍ በዚህ ለጥል በማያበቃ ተራ ነገር አስታኮ ዳግም ሲነሳ እንደ ቆሰለ አውሬ ያጓራው። ለያዥ ለገራዥ አስቸገርኩ። በመጨረሻ እናቴ ከዚህ በላይ አልችልም፣ ቤቴን አትበጥብጪ፣ ውጭልኝ አለችኝ። ይሄ የአባቴ ቤት ነው፣ ይገባሻል? የአባቴ ቤት ነው። አሁኑኑ ቀጥ ብለሽ ውልቅ አለችኝ። መቅደስም እናቴን ተከትላ አረ በቃችሁ፣ ነገር አብርዱ። ምንድነው በረባ ባረባ ነገር እንደዚህ መሆን አለች መብራቴ። በየመሃሉ ነገር ለማብረድ ስትሞክር ቆይታለች። አዎ የአባትሽ ቤት መሆኑን አውቃለሁ አልኳት መቅደስን በንዴት። ግን ያልገባሽ ነገር ያንቺ አባት የኔ ማሳዳጊ አባት መሆኑ ነው። ለማንኛውም እኔም ቤታችሁን ለመልቀቅ ዝግጁ ነኝ። እንዲያውም ዛሬ ማታ ለቅላችኋለሁ። አይኖቼ በእንባዬ ተጋርደው እየተንገዳገድኩ ወደ መኝታ ቤት የተመለስኩ። መብራቴም ተከትላይ መጣች። እስኪ ለጥቂት ቀናት ታገሺ፣ ክርስትናውን አስነስተሽ ትሄጃለሽ። በፍጹም ዛሬ ነው ቤቱን ለቅቄ የሚሄደው። ለምን ሰው የሚልሽን አትሰሚም ማስት? አንደኛ ነገር በወሊድ ምክንያት ተጎድተሻል፣ ትንሽ ማገገም አለብሽ። ሁለተኛ ነገር ደግሞ ክርስትናሽ የቀረው ጥቂት ቀን ነው። እኔ ግን በውሳኔ ጸንቼ ምክሯን ሳልቀበል ቀረው። ቢቸግራት በይሺ ጋሼን እስካነጋገረው ብቻ ቆይ፣ ከዚያኛ ቤት ሆነሽ ልጅቷን ታሳድጊያታለሽ የሚል ሐሳብ አቀረበችልኝ። ከእንግዲህ ማንም ቤት መሆን አልፈልግም። ልጄንም ለማንም ትቼ የሚሄድ ሐሳቡም ፍላጎቱም የለኝም። አስት በእግዚአብሔር ድርቅ አትበይ፣ እሷም እንደሚያማት ታውቂያለሽ። ነገና አባዬን ጠርቻቸው እንነጋገርበታለን ብላ በሩን ዘግታ ቁልፉን በመደበቅ አሳደረችኝ። ወላጅ እናቴ በእኔ ላይ ያደረሰችው ያለችውን ተደጋጋሚ በደል መብራቴ እንደ ተራይ ቤተሰብ ግጭት በመቁጠር ወደ ጎን ብላ እሷም እንደሚያማት ታውቂያለሽ ማለቷ ሲከነክነኝ አደረ። እርግጥ እኔም ህመሟን ችግሯን አውቀዋለሁ። ይሁንና የእሷ ህመም የእሷ ችግርና ጉዳት በሌሎቹ ልጆቿ ላይ እንዴት ነው የማይሰራው? ይሄ በምንም መልኩ ሊዋጥልኝ የማይችል ሰንካላ ምክንያት ነው። ከእንግዲህ እኔና እናቴን አስማምቶ የሚያቆየን ነገር ቢኖር መራራቅ ብቻ ነው። ሁለታችንን በሰላም መኖር ካለብን እንደ እሳትና ጭድ ተራርቀን ልንኖር ግድ ነው። እንዲያውም አያቶቼ መተው እስኪ ክርስትናው እስኪያልፍ ይህንን 2 ቀን ታገሺ ብለው ባይማጸኑ ኖሮ የእናቴን ቤት ጥዬ ለመውጣት የወሰንኩት ዛሬውኑ ነበር። በመጨረሻም የመኮራረፍና በክፉ የመተያየት ቀናት አልፈው የክርስትናው ቀን ደረሰ። ብቀየማትም ቃል ነበረኝና ክርስትናውን ለመሰረት ሰጠኋት። ድግስ ደግሼ ወዳጆቼ ያልኳቸውን ሁሉ ሳስተናግዱ አልኩ። ከእንግዲህ እናቴ ቤት ለመቆየት የሚያስችለኝ አንዳች ምክንያት የለም። በቃ የቆረጥኩበት ቀን ይሄ ነበር። መብራቴ አንቺ ስራ ይዘሽ ቤት ተከራይተሽ አንዳንድ ነገሮችን እስክታስተካኪ ድረስ ልጅሽን እኔ እጠብቃታለሁ፣ ምዕራፍም አለችላት ስትለኝ ስጋቴ ተቀንሶ ልጄን እዚያው ትቻት በማግስቱ የእናቴን ቤት ለቀቅኩ። በወሊድና በተደራረበብኝ ተከታታይ ችግሮች ምክንያት ሰውነት ያልቆ አጥንቴ ወጥቷል። ጡት ላጠባት ስላልቻልኩ ልጄም እንደኔ በኃይል ተጎድታለች። ስለዚህ ልጄን ለሞግዚት ሰጥቼ ስራ መቀጠር እንዳለብኝ ወስኜ ቢያንስ ለሞግዚትና ለልጄ ወተት መግዣ ገንዘብ ልጠይቀው ቀጥታ አሪያ ወደሚገኝበት የነ መሰረት ሆቴል ሄድኩ። ስደርስ ከምሽቱ 2 ሰዓት ሆኗል። ጠይቄ በተነገረ መሰረት የተኛበት ክፍል ድረስ ሄጄ በር አንኳኳሁ። ማን ነው አለኝ። ድንገት እሱ ጋር መምጣቴ ምን ሊሰማው እንደሚችል ለማወቅ ፈልጌ ድምፅ ሳላሰማ በድጋሚ አንኳኳሁ። አሁንም ማን ነው ከማለት በስተቀር በሩን ሊከፍትልኝ ሳይሞክር ቀረ። እንደገና አንኳኳሁ። ይሄኔ በስጨት ያለ የአንዲት ሴት ልጅ ድምፅ ማን ነው ሲል ሰማሁ።
ንዴት እያንዘረዘረኝ ወደ ኋላ ተመልሼ ኮሪደር ላይ ተቀመጥኩ። ከጥቂት ቆይታ በኋላ በሩ ተከፈተ። እዛው ሆቴል ውስጥ የምትሰራ በጣም የምግባባትና እንደ ጓደኛ የምቀርባት ሴት ከክፍሉ ወጣ እንዳለች አየችኝ። ክዋለች። እንደሚመስለኝ የሆነ ቦታ ለመደበቅ ወይም ወደ ክፍሉ ተመልሳ ለመግባት አስባ ላፍታ እንደማመንታት አለችና ድንብርብሩ በወጣ ፈጣን እርምጃ ወደ እኔ አቅጣጫ ስትመጣ አየኋት። ሰላም ልትለኝ ድፍረታታ አንገቷን እንደደፋች ካጠገቤ ልትርቅ ስትል ከተቀመጥኩበት ተነስቼ ሰላም ብያት ወደ ክፍሉ ዘለኩ። ባየሁት ሁኔታ ባዝንም ያየሁትን ስለማየቴ አሪያ እንዲያውቅ አልፈለግኩም። ቀጥታ ወደ መጣሁበት ጉዳይ ገባሁ። አንዳንድ ጥያቄዎች ልጠይቅህ ነበር። ፖሊስ ነሽ እንዴ ጥያቄ የምትጠይቂኝ? አለኝ ለመቀለድ እየሞከረ። ይሁንና ከንፈሮቹ ዙሪያ ሀፍረት፣ አይኖቹ ውስጥ ደግሞ ድንጋጤ ይስተዋልበታል። ያፈረው ምናልባት ልጅቷ ከዚህ ክፍል ውስጥ ስትወጣ ይቻት ሊሆን እንደሚችል ገምቶ አሊያም ለክርስትና ጠርቼው ሳይመጣ በመቅረቱም ሊሆን ይችላል። እርግጥ የክርስትና ዕለት ቤት መጥቶ እንኳን ማርያም ማረችሽ አይበለኝ እንጂ ቤተሰቦቼን ስለ ጤንነቴ በስልክ ከመጠየቁም በላይ ለመታረሻ የሚሆኑኝን አንዳንድ ነገሮች አምጥቶልኝ ነበር። እንዲያውም 1 ኩንታል ተልባ ይዞ የመጣ ሰሞን ቤት ውስጥ መተረቻና መሳቂያ እስከመሆን ደርሶ ነበር። አይኖቹ ላይ የሚስተዋለው ድንጋጤ ደግሞ እንዲህ ከሰውነት ተራ ወጥቼና እጅግ ከስቼ በማየቱ ሊሆን ይችላል። ቀድሞ የሚያውቀኝና ሳያየኝ ለሰነበተ ሰው እውነትም የሚያስደነግጥ ለውጥ ነው የሚታይብኝ። ምን ነው በቅጡ አልተመገብሽም እንዴ ሲል ጠየቀኝ። እረ እግዚአብሔር ይመስገን በምግብስ በኩል ችግር የለብኝም። ታዲያ ምን ነው በኃይል ከሳሽብኝ? በጸና ታምሜ ነበር። ይልቅ እሱን ተወውና ለልጄ ሞግዚት ፈልጌ ስራ ለመቀጠር እንዳሰብኩ ልነግርህ ነው አመጣጤ። ምን ነው ከእናትሽ ቤት ለቀቅሽ እንዴ? ልለቅ ነው። በሰላም? ዝብዝብ ሳላበዛ እናቴ ቤት መቆየት አለመፈለጌን ብቻ ነገርኩት። እንደዚያ ከሆነስ የሚያሳስብሽ ነገር የለም። በቃ አብረን የምንኖርበትን ቤት ፈልገሽ ተከራይ፣ ልጅቷንም አብረን እናሳድጋታለን አለኝ። በማርያም ስም እየማለ መዋሸቱ የፈጠረብኝ ብስጭት ሳይበርድ ሚስት ያለው ባለትዳር ሆኖ ዛሬም ከሌላ ሴት ጋር ያውም ከቅርብ ጓደኛዬ ጋር ሲወሰልት ያገኘሁት የልጅ አባት የቀድሞ ጥፋቱን ያለምንም ሽፍንፍን በግልጽ አምኖ ይቅርታ እንኳን ሳይጠይቀኝ ጭራሽ አብሬው እንድኖር አፉን ሞልቶ በድፍረት መጠየቁ በኃይል አስቆጣኝ። የማይሆን ነገር አታውራ፣ የማይሞከር ነገር ነው። ከእንግዲህ እኔ እናንተ ወንድምና እህት ብቻ ነን። በዚያ መልኩ አብረን መኖር የምንችል ሰዎች አይደለንም። ማን በወለደ ነው እኔና አንቺ ወንድምና እህት የምንሆነው? ይህ ንግግሩ በዚህ ባለውበት አጣብቂኝ ሁኔታ ውስጥ ሆኜ እንኳን ሳቄን ሊያመጣው ደርሶ ነበር። ለማንኛውም አልኩት፣ የእኔ ብቸኛው ፍላጎት ላቤን አንጠፍጥፌ ልጄን ማሳደግ እንጂ ከእንዳንተ አይነቱ ሰው ጋር መኖር አይደለም። ምንም ተአምር ቢፈጠር ይህ የማልቀለብሰው ውሳኔ ነው፣ እወቀው። በቃ ውሳኔሽ ይሄ ነው? አፈጠጠብኝ። አሁን ዛሬም ነገም እስከ መጨረሻውም ውሳኔ ይሄው ነው። እንግዲያውስ አለኝ ከረር ባለ ድምፅ፣ ልጄን ላሳዳጊ ሰጥተሽ ተቀጥረሽ አትሰሪያትም። ወይ ከልጄ ወይ ከስራሽ የግድ አንዱን መምረጥ ይኖርብሻል። ምርጫሽ ተቀጥሮ ስራ መስራት ከሆነ ልጄን ወስዳታለሁ። የት አልኩት በግርምት። ትቀልዳለህ ንበል? የምትቀልጂውስ እንጂ ገና ያልጠነከረች ልጅ ይዘሽ እንዴት ካማረ ከእናትሽ ቤት ለቀሽ ትወጫለሽ? ከወጣሽም በኋላ ላሳዳጊ ሰጥቼ ስራ አቀጠራለሁ ብለሽ ባላሰብሽ። አሁንም ልንገርሽ፣ የኔን ልጅ ተቀጣሪ ሴት አታሳድጋትም። ወይ ለእናትሽ ስጫት፣ ወይ እንዲያውም የአባቷን ቋንቋ ትግርኛ እንድትማር አስመራ ወስጄ ከወንድምቶቿ ጋር አሳድጋታለሁ። ቱጋልኩ። ሰውየው ይቀልዳል እንዴ? አምጬ በመከራ ስለወለድኳት ልጄ ሳይሆን በጋራ ስለገዛ ነው የሆነ ቀይ የሚያወራ አስመሰለው እኮ። የተሰቃየውባትን ልጄን ለአንተ ቀርቶ ለወለደችኝ እናቴም አልሰጥም። አይኖቼ እሳት መርጨት የሚችሉ ቢሆን ኖሮ አስተያየቴ በቅጽበት ዶግ አመድ አድርጎት ነበር። ለምንድን ነው ከኔ ጋር መኖር የማትፈልጊው? ይሄ ሰው ሞኝ ነው ልበል? ያቺ ሰኔ ጎለጎታ ዛሬም ኪሱ ውስጥ አለች? አዎ አለች። ከኪሱ ውስጥ ፈልጎ በማውጣት ይቺው ሲለኝ እውነትም ሞኝ ነው ስል ደመደምኩ። እስቲ አሁን ደግሞ ወደ ኋላ መለስ ብለህ ይቺን መጽሐፍ ይዘህ የገባህልኝን ቃል ለማስታወስ ሞክር አልኩት በትዝብት እያየሁት። ይህን ጊዜ በቁጣ ተስፈንጥሮ ተነሳ። ምን ነው የበላው ቃል ቃጠሎ ለቆብኖ ተስፈንጥሮ የተነሳው? በዚች መጽሐፍ ምለህ ተገዝተህ ዋሽተኛል። እፍረት እንኳን የለህም። አንቺ ራስሽ ከኔ ጋር ለመኖር ቅንጣት ታክል ፍቅር የለሽም በማለት ስለ ፍቅር ማብራሪያ ሊሰጥ ሞከረ። ይሄ ሰው ወይ ስለ ፍቅር ያልገባው ነገር አለ አሊያም አይነ ደረቅ ነው። ፍቅር ይቅርታ ያውቃል። አንቺ በረከቦት መተሽኝ እንኳን ፍቅሬን የገለጽኩልሽ።
እንጅማ ሴት መታኝ እጄን አጣጥፌ ዝም አልልም ነበር። ጥፋቱን እንደ ቀላልና ተራ ነገር ቆጥሮ ጭራሽ እኔ ላይ መፍረድ ጀመረ። ለማንኛውም አሁን የመጨረሻ ውሳኔን ባጭሩ ንገረኝ። ካንተ ጋር ለመነታረክ አቅሙም ጊዜውም የለኝም አልኩት ንዴቴን ዋጥ አድርጌ። የልጅ ማሳደጊያ ገንዘብ እንደሆነ አያሳስብሽ። ይህን የምሰጥሽ ግን አብረን ስናሳድጋት ብቻ ነው። አለዚያ ለኔ ስጪኝ፣ እኔ ራሴ ያሳድጋታለሁ። ልጄን ወስደ ልታሳድግ? አታስበው፣ አይሞከርም። ልጄ ልክ አንተ ያገኘኝ ቦታ እንድትገኝ እንዳንተ አይነት ወንድ እንዲገጥማት ስለማልፈልግ አልሰጥህም። ስትፈልግ ገንዘብ አትስጠኝ፣ ይቅር። ዳግም ለመታለል ፈቃደኛ አይደለሁም። በስሟ ቃል ገብተህ የተቀደሰ ስሟን አርክሰዋልና እሷ ራሷ ትፍረድብህ። ጥየው ስወጣ ከምሽቱ 2 ሰዓት ተኩል አልፏል። ያኔ ቢሆን ገና 1 ሰዓት ላይ መሽቷል እኮ ብቻሽንማ አትሄጂም ብሎ ሮጦ በተከተለኝ ነበር። ዛሬ ግን ላፉ ለመግደርደር ያህል እንኳን ልሸኝሽ ማለቱ ዳገት ሆነበት። በዚያ ጨለማ ልጅ እያለሁ በብስራተ ወንጌል ሬዲዮ እሰማው የነበረውን መዝሙር እየዘመርኩ ወደ ቂርቆስ ቤተክርስቲያን አቀናሁ። እረኛዬ መከታዬ አንተ እኮ ነህ አለኝታ ጠባቂ፣ ሳዝን ስንገላታ ጠላትም ሲያጠቃኝ፣ ፈተና ሲበዛ ቀን ሲጨልምብኝ፣ አምላክ አንተ ብቻ ነህ ልትረዳኝ የምትችል፣ ተስፋዬም ባንተ ነው ሌላ ተስፋም የለኝ።